በርግጥ አገኘሽ ወይ አገኘሽ ይሉኛል አገኘሽ ይሉኛል። ማን ነው ዛሬ እበድ ብሎ የላከ ያለኝ በጣም ትዝ ይለኛል። በጣም በቃ ደንግጫለሁ። ምን አድርጌ ነው ያልኩትና ደንግጫለሁም ተናድጃለሁም። እንዴት እንደዛ ሊል ቻለ? ምን ባረግ ነው? በቃ ከሪትም ወጥቻለሁ ለካ። እና እሷ ውድድር ጊዜ ትዝ ትለኛለች። ማን ነው እበድ ያለ? ማን ነው እበድ ብሎ የላከ ባልከው ዛሬ በቃ አየሩ ዳምኖብሃል ምናምን ነገር አለኝ። በቃ ያው ኦኬ በቃ ጣሉኝ ማለት ነው። ላይሳካልኝ ነው ማለት ነው። ይችን ዙር ምናምን ብዬ ነው እንትን ያልኩት። ትዝ ይለኛል። አልቅሻለሁ ሁሉ አይነ ስውር ሆኖ ሙዚቃ አቀናባሪ ካንተ ጋር ገና መገናኘቴ ነው። ከዚህ ሌሎች ሰዎች ታውቃለህ? እንደ አጋጣሚ ነው እንጂ አይነ ስውር ሆኖ ሙዚቃ አቀናባሪዎች አሉ። አድማጮች ሳምንታዊውን ሸገር መዝናኛ ጀምረናል። አሁን ድምፃዊ ባልከው አለሙና ገብሬ ተክለ ኃይለ ማርያም የሙዚቃ አቀናባሪ ሁለታችሁንም ስላገኘናችሁ በጣም ደስ ብሎናል። እንግዲህ የሸገር መዝናኛ ፕሮግራም አድማጮች እናንተ ሁለታችሁም አይነ ስውራን ናችሁ፣ በዛ ላይ ደግሞ የጥበብ ባለጸጋዎች እና ባልከው አቤት እንዴት ወንድም አለም? ጤና ይስጥልኝ ወንድሙ ኃይሉ እንዴት አለ? ከስንት ጊዜ በኋላ ተገናኘን። ካንተ ጋር በፊት ነው የተገናኘ ነው። እንግዲህ አንድ ጊዜ መተህ የድምፅ ማስመሰል ነገሮች ላይ ትክክል። እንደው ሳቅ በሳቅ አድርገህን ሄደህ ነበር። አሁን በቃ በሙዚቃው ህይወት ውስጥ ነው። መምህርም ነህ? አዎ መምህርም ነኝ። በጣም ደግሞ ይበልጥ ወደ ሙዚቃውን ያደላሁት ማስመሰሉ ብዙ ከቀልድ ጋር መታጀብ አለበት ብዬ ስለማምን እኔ ደግሞ ያው የቀልድ ሰው አይደለሁም። ማለት ያው ቀልድ መፍጠር አልችልም፣ በቀልድ ዝናናለሁ እንጂ ቀልድ መፍጠር አልችልም። እንደዚህ ያው ሰዎችን አስመስል ነበር ከግቢ ጀምሮ ነው። ይሄ አዳሪ ትምህርት ቤት እያለሁ ከአሳዳጊዎቻችን የመምህራንን ድምፅ እንደዚህ ይቀሉኛል ብዬ የማስባቸውን ድምፆች እንደዚሁ እያስመሰልኩኝ ለጓደኞች ያዝናና ነበር። ያ በዛ ምክንያት ነው የተነሳው። ባልከው ይሄ የጥበብ መንፈስ የመጣው ደው የት ጋ ነው ማለት ይቻላል? አንተ ትውልድ እድገት የት አካባቢ? ትውልዴ ጎጃም ነው፣ መርጦ ለማርያም ተብሎ የሚጠራው ቦታ ነው። እድገቴ ግን ያው አዲስ አበባና ሰበታ ነው የተማርኩት። በተወሰነ መልኩም ሻሸመኔም ገብቼ ለመማር ሞክሬ ነበር። ያው በጣም እጅግ በጣም ህፃን የነበርኩበትም ጊዜ ስለነበረ ለትምህርት ዝግጁ ያልነበርኩበት እድሜ ነው። ከዛ በኋላ ግን ያው ወደ ሰበታ እንደገና ገብቼ ከመጀመሪያው ሀብዬ ከአንደኛ ክፍል ተምሬያለሁ። ከአንደኛ ክፍል እስከ 12ኛ ክፍል ሰበታ ነው የጨረስኩት ማለት ይቻላል። አይነ ስውርነቱ የመጣው አጋጣሚ ስትወለድ ነው ወይስ? አይ ከተወለድኩ በኋላ ከተወሰኑ እስከ 4 እና 5 ዓመት ለሚሆኑ ጊዜያት ለማየት ተሞክሯል። ከዛ በኋላ ነው በዛ ጊዜ ነው። ስለዚህ ያው ትንሽ እያለሁ ነው ማለት ይቻላል። በህመም ነው ማለት ነው? በውሃ ነጸብራቅ ነው እንደሚነግሩኝ ከሆነ። አጋጣሚ ሆኖ እንደዚህ ስንጫወት ከልጆች ጋር ሜዳ ላይ ቁጭ ብለን ስንጫወት እንቅልፍ ወሰደኝ። ስነሳ ውሃው አይኔን እንዳጠፋውና በዛ ምክንያት ነው እንግዲህ አይነ ስውር የሆንኩት እነሱ እንደሚነግሩኝ ከሆነ። ውሃው ላይ ያረፈ የፀሐይ ብርሃን ነጸብራቅ ነው። ከዛ ተመልሶ ነው እንደዚህ ሆነው። እስቲ እንግዲህ ብዙ ሙዚቃ ስራዎች አሉ እኔ ጋ ያገኘኋቸው አንተ ስራዎች፣ እነሱን እየተጨዋወትን እንጋብዛለን። ገብሬ አቤት እንዴት ነህ? እባክህ አንተስ? እግዚአብሔር ይመስገን። ገብሬ ተክለ ኃይለ ማርያም አንተም አይነ ስውር ነህ፣ እንደገና የሙዚቃ አቀናባሪ። አንተስ በምን አጋጣሚ ነው ይሄ ሁኔታ የተከሰተው? እንዲሁ ልጅ ሆነህ ነው ስትወለድ? የኔም ልጅ ሆኜ ነው። ኦልሬዲ 1 ዓመት አካባቢ ሊሆን ይችላል፣ አላውቅም፣ ብዙም አይታወቀኝም። ግን በህፃንነቴ ነው ነጭ ነገር ሸፍኖኝ ነው የተባለው። አሁን ያው እናቴ ስትነግረኝ ማለት ነው። በወቅቱ ሕክምና ባገኝ ኖሮ ያው ሚድን አይነት ነገር ነበረ። ግን ያው ገጠር አካባቢም ስለተወለድኩኝ ለሕክምና የራቀ ቦታ ስለነበር የወላጆቻችንም ግንዛቤ ሕክምና ላይ በወቅቱ ተገቢው እንትን ስላልነበር ያው እንደዚህ ሆኗል ማለት ነው። ያው እድገት የት ነው?
እኔ ወደ ትግራይ መቀሌ አካባቢ ነኝ። መቀሌ ነው ተወልደህ ያደገው? መቀሌ አካባቢ አንዲት አነስተኛ መንደር አለችና እዛ አካባቢ ነው እኔ ተወልጄ እስከ 6 ዓመት ምናምን አካባቢ እዛ ነው የነበርኩት። ከዛ ወደ መቀሌ መጣሁ። ከዛም ወደ አስመራ እንደዛ እያለ እንግዲህ የተለያዩ የሙዚቃ አቀናባሪዎችን በዚህ በሸገር መዝናኛ ፕሮግራም ላይ ጋብዘናል። አይነ ስውር ሆኖ ሙዚቃ አቀናባሪ ከአንተ ጋር ገና መገናኘቴ ነው። ከዚህ ሌሎች ሰዎች ታውቃለህ? እንደ አጋጣሚ ነው እንጂ አይነ ስውር ሆነው ሙዚቃ አቀናባሪዎች አሉ። እነ ብርሃነ ኪዳኔ በጣም ጎበዝ አቀናባሪዎች፣ እነ ሙልጌታ ጅሩ፣ ከውጭ ደግሞ እነ ስቲቪ ወንደር መጥቀስ ይቻላል። ያው ሙዚቃ መቼም ያው እንደምታውቀው የጆሮም የእጅም ስራ ስለሆነ በአብዛኛው አሉ። ይሄ እኮ በጣም ረቂቅ ጥበብ ነው፣ የባለሙያውንም ብቃት ይጠይቃልና እንዴት ነው መጀመሪያ ከሙዚቃ ቅንብር ስራ ጋር የተገናኘው? ወደዚህ ስራ እንዴት ልትሳብ ቻልክ? ያው መጀመሪያ ሙዚቃ እኔ ያው የልጅነት ጥሬ ነው የልጅነት ተሰጥኦዬ ነው ብዬ ነውና ማስበው። ያው ቀድሞ በማቀናበር አይደለም የጀመርኩት። መጀመሪያ የልጆች መዝሙር በመዘመር ለወላጆች ቀን ምናምን እንዲሁም ደግሞ በበዓል ቀን ከልጆች ጋር በመጫወት እንደዚህ ነበር። ከዛ እያደገ ሲሄድ ሙዚቃ መሳሪያ መጫወት ጀመርኩኝ። ሊድ ጊታር ነው መጀመሪያ የጀመርኩት እዛው አብራባታ መርሃ ንጹሃን ትምህርት ቤት ሊድ ጊታር። እንዲያውም መምህሬም መምህር ወሰንየለህ ይባላል አሁንም አሉ እና እሳቸው ወሰንየለህ መብረቁ እሳቸው አስተማሩኝ ሊድ ጊታር። ከዚያም በግሌም ከተማርኩት ባሻገርም በግሌም ብዙ ጥረቶች አደረግ ነበረ። ከሊድ ጊታር ደግሞ ወደ ቤዝ ጊታር ተሸጋገርኩኝ። እንደዛ እያለ ከቤዝ ጊታር ደግሞ ሊድ ጊታሩም ቤዝ ጊታሩም እንዳለ ቅንብሩም ደግሞ በመሀል የሆነ ነገር እየገባኝ ሲሄድ ማቀናበር እንዳለብኝ ታሰበኝና ማቀናበር ጀመርኩ ማለት ነው። እንግዲህ የተለያዩ ሙዚቃዎችን አቀናብረሃል። የማንን መጥቀስ እንችላለን? ቅንብሮች ያው በእርግጥ አሁን ጥያቄው ድንገተኛ ስለሆነ ሁሉንም ላላስታውሳቸው እችላለሁ። ግን የነ ማህሌት ገብረ ጊዮርጊስን እና ይመሕለሉን፣ የነ ወድሮሚጥን ጉማዬን፣ የነ ብርሃነ ገብረስላሴና አመለወርቅ አግደው ህዳሴያችን፣ አሁንም የብርሃኔ የደም ክታብ፣ የነ ተመስገን የሚባሉ የነ ሚዛን፣ የነ ጸጋ ዘአብ የብዙዎች ብቻ ያው አሁን ሁሉንም ላልጠቅሳቸው እችላለሁ እንጂ እነዚህ አይነት ስራዎችን ሰርቻለሁ። ጥሩ ነው። በርካታ ሙዚቃዎችን አቀናብረሃል። ወደ ባልከው ከመመለሴ በፊት የማህሌትን አንድ ሙዚቃ ለሸገር መዝናኛ አድማጮች እዚህ ጋር ጋብዛለሁ። አንተ የሰራኸውን አንተ ያቀናበርከውን እሱን እንጋብዛለን። ስቱዲዮም ጊታር ይዘህ መጥተሃል። እሱንም ትጫወትልናለህ። ጊታሩን ቆየት ብለን ከዚሁ ከስቱዲዮ ለአድማጮች ትጫወትልናለህ። ባልከው እንግዲህ በኢትዮጵያን አይድል እንደ ባላገሩ የመጣህባቸው መንገዶች ናቸው። በመጀመሪያ የትኛው ውድድር ላይ ነበር የመጣው? እንግዲህ በጣም በተለያዩ አጋጣሚዎች ይህን መልስ ደግሜ ሰጥቻለሁ። ግን ያው ለሸገር አድማጮች ለሸገር መዝናኛ እንደመሆኑ መጠን ያው እየተዝናናን እኔ በሁሉም የኢትዮጵያን አይድል ውድድሮች ተሳትፌያለሁ ማለት ይችላል። በቃ ዳኛ መሆን ብቻ ነው የቀረኝ። በቃ ሁሉም ጋር መዳኘት ውጪ በቃ ተወዳድሬያለሁ። አሁን ኮካ ምናምን የሚባሉት እና በሌሎች እንደዚሁ መሰል አይነት ውድድሮች ባልተሳተፍም ኢትዮጵያን አይድል እየተባለው መጠሪያ ስም የተሰጣቸው የተለያዩ የውድድር መድረኮች ላይ ተሳትፌያለሁ። እዛ ላይ እንዲሁም አንድ ጊዜ ከአንተ ጋር ተገናኝተናል እኮ የሆነ ቀልድ እያቀረብክ እኔም እየዘፈንኩኝ እዛ መድረክ ላይ ነበርክ? እዛ መድረክ ላይ ነበርኩኝ። ልጅነት ያየሁበት መድረክ ላስተዋወቅ ብዬ ሞቃለ ጎጆ ብዬ ነበር። የደረጀ ደገፋን በጣም ወደው ስለነበረ ምነው ይህች ጎጆ አትቀየርም እንደ እያለኝ እንዲህ ሙሉ ገበየው በጣም ተወደው ነበር። ደጋግመህ ሰርተዋል? በጣም ደጋግሜ ሰርቻለሁ። አሁን ቲክቶክ ላይም ዩቲዩብ ላይም በተለያየ አጋጣሚ ያገኘዋለሁ። ልጅነትን ያስታውሰኛል። አሁንም እኔ ያንን ልጅነትን ላስታውስ ነው። ሞቃለን ከዚሁም ጋብዛቸዋለን። አንተን በጣም ወደ ስለተጫወትከው እዚህ ስቱዲዮም ራሱ እስቲ ጎጆአችንን ሞቅ አድርግልን እና ድምቀዋ ደግሞ የሚገርምህ ጥሩ አጋጣሚ ነው። አሁን እኮ የሰርግ ወቅት ነው። ጥር ብዙ ተጋቢዎች ጋብቻቸውን የሚፈጽሙበት ነው። ግጥምጥሞሹ የሚደንቅ ነውና በዚህ አጋጣሚ ደግሞ እንግዲህ ግጥምጥሞቹ ደስ ያላችሁ ሰዎች እኔና ገሬን ጠርታችሁ ሰርጋችሁን ልናደንቅላችሁ እንችላለና። አረ አብራችሁ ትሰራላችሁ እንደ ሰርግ ላይ ከሆነ ጥሩ ነው። አጋጣሚዎች ከተገኙ ይሰራል። ባንዶች ማድረግ እንችላለን። ከዛ አስፈላጊ ሲሆን ኃይል እንትን አድርገን በደንብ ጥሩ ነገር ጥሩ መስራት እንችላለን። በአንድ የሰርግ ወቅት ሰርግ ፕሮግራሞች ላይ
አንድ ሳምንት ያለች የሰርግ ጊዜ እንግዲህ አሁን በዚህ ሳምንት አመልክተናል። አድማጮች እንግዲህ ተጋቢዎች በተለይ ደግሞ በዚሁ ሰሞን ጋብቻችሁን የምትፈጽሙ እስኪ ይችን ሞቅ ያለ ጎጄን ከዚህ ባልከው አለሙ ይጋብዛችሁና ወዳላችሁበት ደግሞ ጥሯቸው ሁለቱንም እንስማት። አየሁት ምኞቴ ተሳክቶልኝ ማታ አይ ልጅነት ሕልሜ በጊዜ ተፈታ አበራሁኝ ሻማ ሞቅ አለ ጎጆዬ በራሴ ተማመን ኮራው በምርጫዬ አበራሁኝ ሻማ ሞቅ አለ ጎጆዬ በራሴ ተማመን ኮራው በምርጫዬ እያለ መሄድ ነው። በጣም ልዩ ነው። በጣም የሚያስደስት ነገር ነው። አመሰግናለሁ። ገብሬ ተክላይ ኃይለማርያም የቅንብር ስራ እንዴት ነው? አሁን ይህንን ነገር አንተ እያቀናበርከው ቢሆን የባልከውን አሁን የተጫወተውን እንዴት አገኘው? እንዲህ በጣም ምርጥ ነው። ያው ቅድም ስለው እንደነበር ባልከው በጣም ጎበዝ ድምፃዊ ነው። ሙዚቃን ተረድቶ በጣም መስራት የሚችል በጣም ማደንቀው ድምፃዊ ነው ባልከው ማለት ነው። እና ደስ ይለኛል። ለማቀናበር በቃ ምቹ ነው ነው። ገናም ደግሞ አብረንም ደግሞ እንሰራለን ስራዎችን የሆነ እኮ ልዩ ይሄ ያለ አይደል ቅመሙን ምኑን አድርገህ የሆነ ጣፋጭ ወጥ እንደ መስራት ነገር ይመስለኛል እኔ ቅንብር። እውነት ነው። ቅንብር እንደ ሙዚቃ አጠቃላይ እንደ አይተም ሆኖ ሲመጣ ማለት ነውና ያው ይበታተናል። ልክ ለምሳሌ ዶሮ ብልቶች አሏት አይደል? ትበታተናለች አይደል? እንደዛ እንደማለት ነው። ቅንብር አሁን ወይ ዜማ ይመጣልሃል፣ መጀመሪያ ዜማውን አንደርስታንድ ታደርጋለህ፣ ግጥሙ ይመጣልሃል፣ የግጥሙን ይዘት አንደርስታንድ ታደርግና ከዛ ዜማውን የሚያጅቡ ነገሮች ነው እንደ መግቢያ ትሰራለታለህ፣ በመሀል መሸጋገሪያ እንደዚህ ያልክ ከዛ ደግሞ እሱን በኋላ ማጀቢያዎች በቤዝ እንዴት መታጀብ ይችላል፣ በእነዚህ ኪቦርድ ኮርድ የምንላቸው ነገሮች አሉ፣ ቅንጣቶች እንደዚህ እንዴት ሊታጀብ ይችላል። ከዛ ደግሞ እነዚህ ሁሉ ከተቀዱ በኋላ ደግሞ ሌላ ደግሞ ሚክስ ማድረግ ደግሞ ሌላ ራሱን የቻለ ስራ ነውና ትልቅ ነገር ነው። ሙዚቃን ወደ አንድ ግዙፍነት የሚያመጣ ነው ቅንብር ማለት ነው። ያው ተጨንቀና ተጣበህ የምትሰራው ስራ ስለሆነ መጨረሻው የሚያማር ይሆናል። የተለያየ የድምጽ ከለር ይሏቸዋልና የተለያየ ድምጽ አላቸው። አሁን የነዋይ ደበበን ድምጽና የጥላሁን ገሰሰን የራሳቸው የተለያየ ይሄንን ወደ ማቀናበር ስታመጣው ሌላ ተጨማሪ ጥበብ ይጠይቃል ወይስ ያንን ዜማ ተከትሎ ሁሉንም ማስኬድ ይቻላል? የተለያዩ ድምጾች ሲመጡ ሴቶች አሉ፣ ወንዶች አሉ። ዜማውን ነው አንደርስታንድ ማድረግ የሚጠበቅብን። ከዛ ምንድነው የሬንጁ ነው የድምፃዊው ሬንጅ የድምፃዊቷ ሬንጅ ምን ላይ ነው። የድምፅ አይነቶችም አለ አይደለ? አልቶ፣ ቴነር፣ ሶፕራኖ፣ ቤዝ ምናምን የምንላቸው ምን ላይ ነው ብለን ያው እንረዳቸውና ከዛ ያው ትክክለኛ የድምፃቸው ቅኝት ምን ላይ እንደሆነ የድምፃቸው ደግሞ እርከን ምን ላይ እንደሆነ በደንብ አውቀን ከድምፃቸው ጋር በሚስማማ ሁኔታ ዜማውን በደንብ ተረተን እንሰራዋለን ማለት ነው። እንግዲህ ባልከው ከአይዶል የተለያዩ መድረኮች ላይ ተወዳድረህ ወደ ራስህ ስራዎች መጥተሃል። የራስን የሙዚቃ ስራዎች አበርክተህልናል። ፈልጌ ሳጣሽ ነው የትኛው ነው ቀዳሚ መጀመሪያ የሰራው? ፈልጌ በነገራችን ላይ ቅድም ሳልጨርስል ልክ አይዶሎች በተለያዩ እንደዚሁ ዙሮች ስወዳደር ሳይሳካልኝ ቀርቶ ግን በመጨረሻ ላይ አርቲስት አብርሃም ወልዴ ባዘጋጀው የባላገሩ የውድድር መድረክ ነው እንግዲህ ከህዝብ ጋር በደንብ የደረስኩት እና እስከ መጨረሻውም የደረስኩበት ፈልጌ ነው የመጀመሪያ ነጠላ ስራዬ። ፈልጌ ደግሞ የተሰራው በሰላም ኢትዮጵያ
በተሰኘ ግብረሰናይ ድርጅት ነው። ፕሮጀክቱ የሁለት ሰዎችን እኔና ስንታየው በላይ የምትባል እህታችን አብረን የሰራ ነው እና በዛ ፕሮጀክት ውስጥ ታቅፈን 2007 ነው ስራው የተጀመረው ውድድሩ ሳያልቅ ማለት ነው። እና ያው የመጀመሪያ ለህዝብ የደረሰው ፈልጌ ነው እንደተባለው የሙዚቃ ቪዲዮ ተሰርቶለት በ16 ፊልም ፕሮዳክሽን አማካኝነት ለህዝብ የደረሰው እሱ ነው። እና ሄኖክ ጫኔ ናቸው የዳይሬክተሮቹ የ16 ፊልም ፕሮዳክሽን። አሁን እነ አብርሃምን በእርግጥ እነ አብርሃም እነ ሶፊም አሉ። እነሱ ዳኞቻችሁ ለዚህ ደረጃም እንድንደርስ ያደርጉን እነሱ ናቸው። ምክንያቱም ካምፕ ገብተን እንድንሰለጥን አድርጎን አብርሃም የእነሱ ማስተያየት ወደፊት ከህዝብ ጋር በደንብ እንድንታይ እና ጥሩ ስራ እንድንሰራ መሰረታችን እነሱ ናቸው ባላገሩ ላይ። ምክንያቱም የሚሰጡንን በየዙር የሚሰጡንን አስተያየቶች እንደ ርምት የሚወሰድባቸውን እየታረምንባቸው በዛ መንገድ እንግዲህ ጥሩ ደረጃ እንድንደርስ አድርገውናል። በዚህ አጋጣሚ እኔ አመሰግናቸዋለሁ። ይሄ ሙዚቃ ውድድር መድረኮች በጣም ብዙ አዝናኝ ነገሮች ያጋጥማሉ። እንደው በጣም ነው የሚያዝናናውና በአንተም የሆነ ሊሆን ይችላል በሌሎች የሆነ በየመድረኮቹ ምንድን ነው የምታስታውሱ? ከዚህ በፊት አሁን እነ ሰርጸን እነ የሺን እነ ብሌንንም ሁሉ ጋብዤ ነግረውኛል። በጣም በተለያየ አካባቢ ሲሄዱ ከውድድሩ ጋር በተያዘ የማይረሳ ነገር ብዙ አለ። እንደምን ታስታውሳለህ? አንተም ላይ የሆነ ቢሆን ችግር የለም በዝና። ኧረ እኔ ላይ የሆነ እናገራለሁ ችግር አንተ ጋር የሆነውን ተናገር። እኔ ላይ የሆነውን አንድ ጊዜ እኔ የሆነ ጊዜ ምን ነገር ነበረ ኢትዮጵያን አይደል ላይ ስንወዳደር ሰርጽ ከነሱ በፊት ነው የነ ፈለቀ ኃይሉ ሙዚቀኛ ፈለቀ ኃይሉ ሙዚቀኛ ሙሉ ገበየውና ሌላ ደግሞ ማን ነበረ ማስታወሰው ለጊዜው ደራሲ ዘላለም መኩሪያ እነሱ ባሉበት ሶስተኛው ዙር ወደ አራተኛ ዙር ስንሄድ ከአራት ወደ አምስት ነው እንጂ የመሳሪያ በተጀመረ እና ትዝ ይለኛል ኤፍሬም ታምሩ በ1998 ዓመተ ምህረት ሳላስበው የተሰኘውን አልበም ሰርቶት ነበር እና ከዛ ላይ ሙሉ ጎጃም ብዬ የተሰኘውን ስራ ልወዳደርበት ብዬ እዛ ስወዳደር አይ በቃ ዝም ብዬ ለካ ፈረጥጣለሁ ካሪት ሞጥቻለሁ። በቃ እኔ ደስ ነው ያለኝ። በቃ አዲስ ዘፈን በኔ ቤት በቃ አዲስ ዘፈን አጥርቻለሁ። ህዝቡን በደንብ አላወቀውም። በቃ በዚህ ነው የምወዳደረው ብዬ ዘፈንኩኝና ያለኝን አስተያየት ነው በጣም እስካሁን የሚያስቀኝ። ማን ነው ዛሬ እበድ ብሎ የላከ ያለኝ በጣም ትዝ ይለኛል። በጣም በቃ ደንግጫለሁ። ምን አድርጌ ነው ያልኩትና ደንግጫለሁም ተናድጃለሁም። እንዴት እንደዛ ሊለኝ ቻለ? ምን ባረግ ነው? በቃ ከሪት ሞጥቻለሁ ለካ። እና እሷ ውድድር ጊዜ ትዝ ትለኛለች። ማን ነው እበድ ያለ? ማን ነው እበድ ብሎ የላከ ባልከው ዛሬ በቃ አየሩ ዳምኖብሃል ምናምን ነገር አለኝ። በቃ ያው ኦኬ በቃ ታሉኝ ማለት ነው። ላይሳካልኝ ነው ማለት ነው ይችን ዙር ምናምን ብዬ ነው እንትን ያልኩት። ትዝ ይለኛል አልቅሻለሁ ሁሉ እንዴት በቃ ሳይሳካልኝ ቀረ ምናምን ብዬ። ያው ተስፋም አልቆረጥኩም። በእርግጥ በሙዚቃ ተስፋ አይቆረጥም። አንድ ነገር አለማ ብለህ ከያዝከው እስከ ጥግ ትሰራለህ እንጂ ተስፋ መቁረጥ የለብህም ብዬ ስለማምን እንደው ቀጥያለሁ እንጂ እቺ አትረሳኝም። ተረፍክ ግን ያኔ ሳይጥሉ ቀረ? ጣሉኝ እንጂ አልቀረልኝ። ጣሉኝ ማነው በድ ብሎ የላከ ካለኝማ በቃ እንዴ ትዝ ይለኛል። እኔ በጣም የተለየ ነው እንግዲህ እንደዚህ አይነት አካሄድ አለ። አሁን እቺን ነገር ስትናገር አቀናባሪው ገብሬ ተክለ ኃይለማርያም ፊት ነው የተናገርከው። ገብሬ እነ ሬንጅ መንሸራተት መፍረስ የሚባሉ ነገሮች አሉ በሙዚቃው። እነዚህ እስቲ እንደው አሁን ሪትም ምናምን የሚለውን ባልከው ያነሳውን እስቲ ከሙያ አንጻር ንገረን። አሁን እንደ ሬንጅ መንሸራተት መፍረስ የምትሉት ምንድን ነው? ምን ሲሆን ነው ስራው ላይ? መንሸራተት ማለት ዜማው የሚያርፍባቸው ድምፆች አሉና ከነዛ ድምፆች እልፍ ስንል ነው ወይ ደግሞ እነዛ ድምፆች ላይ መድረስ ሳንችል ስንቀርና ከሚፈለገው ድምፅ በላይ ደግሞ አልፈን ስንሄድ ተንሸራተትን ይባላል። ምክንያቱም ስኬል አይደለ? አንድ ዜማ አንድ ሙዚቃ ስኬል ላይ ነው ያው ዞሮ ዞሮ የሚሆነው። ከስኬሉ ስንወርድ ወይ ስንወጣ ተንሸራተትን ይባላል ማለት ነው። መፍረስ እሱ ነው። ሪትም የምንለው ደግሞ የምንከተለው ሀሳባዊ መስመር አለ ሙዚቃ ላይ። ሙዚቃ በባህሪው የሆነ ቀጥ ብሎ መሄድ አለበት፣ ዚግዛግ መምታት የለበትም። ላይ ቀጥ ብሎ ለመሄድ ደግሞ ማሰብ ያለብን ሪትም አለ፣ እሳቤ የታይሚንግ ማለት ነው፣ ዜማው የሚያርፍበት ማለት ነውና ለምሳሌ ፈልጌ
አሁን እቺ በቃ ሪትም ነች። እኔ አሁን በፈጠን በቃ ከሪትም ወጣ እንደዚህ ወይ ቢፈጥን ወይ እቺ ሳታውቃት ነው ወይ ትንሽ ላግ ቢያረግ ያበድክባችሁ የዛ ጊዜ ያው ማለት ያው ሳላውቀውም ቀርቼም ሳይሆን በቃ እኔ በስሜት ነው መድረክ ላይ የምዘፍን አይነት አርጌ ነው ራሴን እንትን ያልኩት እንደ ውድድር ሳይሆን እንደ መድረክ አላለም ይሄ ፐርፎርማንስ እንደሚባለው በቃ እዛ ፐርፎርም እያደረኩ ነው የመሰለኝ እንደዛ አርጌ ነው ራሴን አሳምኜ እንትን ያልኩትና በቃ በኔ ቤትማ አዲስ ዘፈን ወጥቷል ብዬ ነው ገና ለህዝቡ አንድ በቃ በደንብ ያልተለመደውን አላምድ ብለህ ማን በዳለ እንደዛ ነው። ከዛ እዚህ መድረክ ላይ ወደክ ጣሉህ እንደገና ወደዚሁ መድረክ ነው በሌላ ውድድር የተመለስኩኝ ስለሌላ ውድድር ላይ ተመለስኩኝ። ያው በቃ እዚሁ እነሱ ጋር ተመለስኩኝ። እዛ ጊዜም ደግሞ እስከ 5ኛ ዙር ሄድኩኝ አልተሳካም። ከዛ ደግሞ እንደገና እንደ ሰርጸም የመጡበት ጊዜ ከነሱ ጋርም ሄጃለሁ አልተሳካም። በቃ ምን አለፈ ዳኛ መሆን የቀረኝ እንጂ ከዛ መጨረሻ ላይ ባላገሩ ላይ ነው የተሳካልኝ እስከ መጨረሻው። ከመጀመሪያው 2004 ነበር የተጀመረው ትዝ ይለኛል። ወደ 3 ዓመት እና 4 ዓመት ለሚሆን ጊዜ የዘለቀ ውድድር ነበረ። እሱ ላይ ተሳካልን በመጨረሻ ላይ። እንዲሁም በሚሊኒየም አዳራሽ ቀጥታ ስርጭት ነበረ መላው ዓለም የተመለከተው። የጥላውን ነበር የተወዳደርኩበት ፍቅርሽ ነው የጎዳኝ እነሱ ነበሩ። በጣም የሚገርም ነው። እኔም አንድ መድረክ ላይ አንተ ከመምጣት በፊት እያየው እንደው ዘራፌዋን ስትጫወተው ባላገሩ ላይ እንደው ዘራፌዋ 2ኛ ዙር እንዲሁም ያጀበኝ በክራር የኛ ጓደኛ የሆነው ብርሃነ ገብረስላሴ ነው። እሱ ነበር በክራር ያጀበኝ። እሱም ተወዳዳሪ ነበረ አብሮኝ ከኔ ጋር የጥላውን የሚዘፍን ልጅ ነው። በጣም ጎበዝ ነው እሱ ራሱ። አሁን ቅድም ገሬ ከሰራቸው ስራዎች የደም ክታብ የሚል ነገር ከሰማ የፍቅር ዜማ ነው እሱ ነው የዘፈነው። እና ጓደኛዬ ማለት ብርሃነ ገብረስላሴ እሱ ነው ማለት አብረው ነው የሚሰሩት እንዲሁም ስቱዲዮ አላቸው እሱ ነገር። አሁንም ፕሮግራሙን አድማጮች ማስደመም ፈልጌ ነው። ከዛ ከመድረኩ ወስደዋለሁ እንደው የተጫወትን እንሂድ ብዬ ነው። እንደው ዘራፌዋ በጣም ምን ያደረከኝ እኔ ብቻዬን አይቼው ቢሮ እንደው ዘራፌዋ እንደው ዘራፍዬ ዘራፍ በሎ ዘራፍ ላፊ ሞቃል የጀግኖቹ ማስም ከማሬ ጣፍጠው የጀግኖቹ ማስም ከማሬ ጣፍጠው አንድ የቴዎድሮስ አባታት ካሳ እምዬ ምኒልክ ጥራኝን አንበሳ በደም ታዋጋለህ በአካል ባትረሳው በደም ታዋጋለህ በአካል ባትረሳው እያለ የሚገርም የተሾመ አሰግድ ስራ ነው እሱ። በጣም የሚገርም ስራ ነው። ድንገትም ነበረ እንትና እንዲም የገባቸው ራሄል ዮሐንስ ምናልባት ከአንተ ጋር ይሄ ቃለ መጠይቅ አድርጋችሁ ነበር መሰለኝ። እውነት ነው። ይሄንን ታሪክ ሲናገር ማስታወሳለሁ። ለእኛም ነግሮናል ኢትዮጵያ በመጣበት ጊዜ። ልክ ነው። ድንገት በቃ ሸነጥ አደረጋትና ብላ ገባች። በጣም ያምር ስራ ሆነ። አዎ እንግዲህ ያው ተሾመ አሰግድም ይርዳውም እዚህ አንዳንድ ጊዜ አይነ ስውር ሆነ እነሱ ከተማሩበት እንትና በጣም ነው የሚያዝናናኝ ነው ይርዳው ገብቷል። አንድ ጊዜ ሰምታችሁት ከሆነ አይነ ስውር ስለሆንኩ አለ መድረክ እንሰራለን። መድረክ ላይ እየሰራን ህዝብ ግጥም ብሎ ገብቶ ትንሽ ሰው ነው የገባው እያሉ ገንዘብ ያሳንሱ ነበር አለ። እሱን ገጠመኝ አስታውሳለሁ። ገንዘብ ያሳንሱኛል። ስለዚህ ከዛ በኋላ ምን ማድረግ ጀመረ? ወደ ዳር እየሄደ እስቲ እዚህ ጋር ያላችሁ እጃችሁን ድምፅ አሰሙኝ እያለ ምን ያህል ህዝብ ግጥም እንዳለ ይለይ ነበር። ይርድሽ በራሱም ላይ ጫወታቸው እንዴ በጣም ብዙ የቪሲዲ ቀልዶቹ ራሱ በጣም ነው ደስ የሚለኝ እኔ ራሱ በነገራችን ላይ ምክንያቱም እነሱን አሪያ አድርገን ነው እኛም ስራ የጀመርነው አይደል? አሁን እናንተ ማዳመጥ ነው የበለጠ በቃ እንደ እይታም የሚሆነው ማዳመጥ ስለሆነ ግድ ነው። ያው በጆሮ መጠቀም መቻል አለበት። በተለይ በጣም ትልቅ አስተዋጽኦ አለው ማለት እኮ ነው አይደል? ለዚህ ለሙዚቃው ህይወት በተለይ በጣም ሙዚቃ ላይ እንግዲህ ጆሮ ከሌለ ምኑን እንትን ይላል።
ይመስለኛል። እንግዲህ አሁን እንኳን የሙዚቃ ትምህርት ባልማርም እንዲሁ በልምድም ከነገሬም እንደምንሰማው እሱ በደንብ ሊነግረን ይችላል። ገብሬ ትህትና ነው እንጂ ባልከውም በጣም ብዙ ዜማ እንደሚረዳው ቃለሁና ታዳምጠዋለህ። ካዳመጥከው በኋላ ደግሞ ያው የዜማው አስተጣጠፍ እንዴት ነው፣ የዜማው ርዝማኔ እንዴት ነው በደንብ አንደርስታንድ አድርገህ ነው ምናምን። ቢያንስ እኔ ሳይንሱን አልተማርኩም እናንተ ስለተማራችሁ ለዛ ነው እንደዛ ያልኩት። ትህትናም ነው እኔም ትህትናም ተስማምቻለሁ እንጂ ከኤክስፔሪንስ ብዙ እንትናል እና እንዳው ዘራፊው በዚህ አጋጣሚ ተሾመ አሰግድ ነው የዘፈነው በሚገርም ሁኔታ ሙዚቃውን ሰርተውታል። እነ ያሬድ ሳክስፎን ተጫዋች ያሬድ ተፈራ እንዲሁም ራሱ ኪቦርድ ላይ ተሾመ አሰግድ አለበት፣ ቤዝ ላይ ደግሞ አብይ ሰለሞን አለበት ማለት ነው። ያው ሌጀንድ ዜማ ነው ሁላችንም እንደምናውቀው። ከዛ በፊት ደግሞ እነ አይቤክስ ተጫውተውታል። እነ ሰላም ስዩም አይቤክስ በጊታር ክራሩን የገባ ማለት የክራሩን አላውቅም፣ የጊታር ሰላም ስዩም፣ ኪቦርድ ላይ የደረጀ መኮንን አለ፣ የነፍሱን የማረው ቴዎድሮስ መኮንን ወንድም ማለት ነው። ቤዝ ላይ አይ ቲንክ ጆቫኒ አለ ይመስለኛል። እነሱ ነው ጥሩ ደስ ይላል። እነሱ ሙሉ ኢንስትሩሜንታል ነው እሱ ነገር ደስ የሚል ነው። ቀለል ያለ ለጆሮ ሲደመጥ ደስ የሚል ኢንስትሩሜንታል ነው የአይቤክስ ነው። አንተ ግን ከአቀናባሪዎችም ሆነ እንደዚህ ከመድረክ ላይ ሙዚቃ መሳሪያ ከሚጫወቱ ጋር ገብሬ ትገናኛላችሁ? የልምድ ልውውጥ ነገር ታደርጋላችሁ? አዎ በደንብ ካልሆነማ እዛው ላይ ነው ስታካ አርገህ ምትለውና። አዎ እኔ ከብዙዎች ጋር ተገናኝቻለሁ። ከብርሃነ ኪዳኔ ልምዱን አግኝቻለሁ። ብርሃነ ኪዳኔ በተለይ ደግሞ ይሄ ድራም ማሽን ይባላልና እሱም የሪትም ፕሮግራም እንዴት እንደሚቀረጽ እሱን ተምሬያለሁ። ከክብረት ዘኪዎስ ደግሞ ጊታር ረጅም ጊዜም ባይሆን ጊታር አጫዋት ላይ ያሳየኝ ነገር አለ። ከዛ ባሻገር ደግሞ እዚህ ጃዝ አምባ ተምሬያለሁ 2008 ላይ። አንዳንዴ በልምድ ብቻ ስትሰራ የምታውቃቸው ነገሮች ያንሱብህና ተጨማሪ ነገር ትፈልጋለህ። እንደዛ ሳስብ ኦሬዲ ጃዝ አምባ ነበር የታየኝና እዚሁ በዚህ አጋጣሚ ሸገርም ባለውለታችን ነው ጃዝ አምባን በቦታ ስፖንሰር አድርጎ ነበር ብዬ አስባለሁ ለአንድ ዓመት። እኔ በተማርኩበት ወቅት 2008 ላይ አስታውሳለሁ። እነ ሄኖክ ነሰርጸ ነበሩ እዚህ ግቢ እኮ ትምህርቱ ይሰጥ ነበር። ጣይቱም ነበራችሁ በፊት? ጣይቱም ያ እሳት አደጋ አጋጥሞ እንትን ካለ በኋላ ነው ወደዚህ። እሳት አደጋ ያጋጠመው 2007 ላይ ነው። ከዛ በኋላ ነው እኔ የገባሁት 2008 ላይ። እዚሁ አንድ ዓመቱን እዚህ ነው ያሳለፍነውና ያው ኢትዮጵያ ሙዚቃ እድገት ላይም ያው ሸገር የራሱን አስተዋጽኦ እንዳደረገ አስባለሁ። ያው አስተማሪዎች እንዳልካቸው ሄኖክ የኔ የቤዝ መምህሬም ነው፣ የሃርመኒ መምህሬም ነው። እነ አብይ ወልደ ማርያም የፒያኖ መምህራችን ነው። እነ አማረም የቤዝ መምህሬ ነው። እነሱ ነበሩ። እነ ሰርጸም የቲዮሪ ኦፍ ሚውዚክ አስተማሪያችን ነበረ። ብዙ ሌሎችም ያልጠራኋቸው ብዙ አስተዋጽኦ አድርገዋል የሙዚቃ ህይወት ላይ ማለት ነው። ተመስገን እኔ ስራ ላይም አለ በነገራችን ላይ የትኛው ስራ? እዚህ አራቱ ስራዎች ላይ አለ። እነ ሄኖክ ተመስገን ፕሮዲውሰራችን ግሩም መዝሙር ነው በነገራችን ላይ። እና አበጋዝ ሁሉ ተሳትፈዋል። እነ አብይ ኡስማን በሳክስፎን እነሱ ሁሉ ተሳትፎበታል። ወቅሶች ተሳትፎበታል። በጣም አሉ የተባሉ አሁን እነዚህ አንተ ሙዚቃዎች ላይ እነሱ ስራዎቻቸው እጃቸው አሻራቸው አለ ማለት ነው። እነ አበጋዝ እነ ግሩሜ እነ ሄኖክ እነ ናትናኤል ተሰማ እነ አሸናፊ ያሊ የዳግማዊ ያሊ ወንድም እነሱ ሁሉ አሉ። ግጥም ዜማ ማን ነው የሚሰራልህ? ነው ራስህ ትሰራለህ? ግጥም የሰራልኝ በወቅቱ የተለያዩ ናቸው። ግን አለማየሁ ደመቀ ደግሞ እንደሚሆን አድርጎ በማስተካከል ለእኔ እንዲመች አድርጎ ያስተካከላቸው አለማየሁ ደመቀ ነው። አሌክስ በጣም ቀና የሆነ ባለሙያ ነው። በተለይ የኛዎቹ ላይ ያሉ በርካታ ዘፈን ስራዎች ግጥሞች ይጽፋል። ለነ ጎሳዬ ለነ ሀሊማ ለነ ሄለን ብዙ የሰራቸው ስራዎች አሉ። የዘጠናዎቹ ስራ ላይ በቃ የአሌክስ አሻራ ከፍተኛ ነው። እዚህም ፕሮግራም ላይ አሌክስ እንግዳችን ነበረ። በጣም ቀና አዳዲስ የሚመጡ ልጆችን ለማበረታታት ለማገዝ ቀና የሆነ ሰው ነው። በዚህ አጋጣሚ አሌክስን በጣም እኔ መመስከር እችላለሁ። እስኪ አሁን የትዝታ ፈረስን እንጋብዝና እንችላለን። እዚህ ላይ አሁን ማን ነው የተሳተፈው? አሁን እዚህ ላይ ገጣሚው ምናምኑ ቅድም እንደዘረዘርከው የትዝታ ፈረስ እንዳጋጣሚ ነው። ግጥምና ዜማ ሙሉ የወጥ የራሱ ነው፣ የአሌክስ ነው፣ የአለማየሁ ደመቀ። ሙዚቃ ቅንብር ላይ ትንሽ በዛ ይላሉ።
ምናልባትም ኑር ሰላም አለ። ኑር ሰላም ይሆናል። ኑር ሰላም ሱዳናዊ እነ ግሩም አሉ። ግሩም ያው ሁሉም ላይ አለ ፕሮዲሰርም ስለሆነ ብዙ ናቸው። አንዱን ጥቼ አንዱን እንዳትነጣጠል ሁሉንም እያመሰገንን የትዝታ ፈረስን የባልከው አለሙን ዘፈን እዚህ ጋር ለመሸጋገሪያ ጋብዘን ወደ ብሶች ይወዱታል። በነገራችን ላይ በዚህ አጋጣሚ ይህንን ስራ በሙዚቃዊ የዩቲዩብ ቻናልና በሌሎች ዓለም አቀፍ የሙዚቃ ፕላትፎርሞች ላይ አግኝታችሁ አድምጣችሁ አስተያየት ለሰጣችሁኝ በሙሉ እጅግ በጣም አመሰግናለሁ። በጣም ከወደዱልኝ ስራዎች አንዱ የትዝታ ፈረስ ነው። ብዙ ሰው ወዶታል። አመሰግናለሁ። እኔም ወድጄዋለሁ። ቆንጆ ነገር ነው። ምን ትላለህ? እንደው ግን ለአድማጩም አሁን ፕሮግራም ለሚያዳምጡ ለሙዚቃ ባለሙያዎችም እንደው አሁን ይርዳው እንዳጫወተኝ አግዙን። በቃ እንደናንተ ተሯሩጠን አልበማችንን እንደዚህ ለማስተዋወቅ አስቸጋሪ ይሆንብናል ይል ነበር እሱ። እውነቱን ነው ማለት ያው ምንድነው አሁን ችግር ሆኖ ሊነሳና አድማጩም አሁን በመላው ዓለም የሚሰማ ሰው እናንተ በምትሰሩት የሙዚቃ ጥበብ ውስጥ እገዛ ማድረግ እንዲችል የምትሉት ነገር አለ? እኔ ልበል በእርግጥ ያው መግባባት ኮሚኒኬሽን ከሰዎች ጋር ያው ወቅቱ ነው እና ምንም ነገር ብቻን ሆነ የምሰራው ነገር አይኖርም። በተግባቦት ካልሆነ የምሰራው ነገር የለም። ግን አንዳንዴ ደግሞ ቴክኖሎጂ ጋር ራሳችን ማስማማት አለብን ብዬ አስባለሁኝና አሁን ሰው ወደ ሰው ፊዚካሊ የሚሄድበት ወቅት ላይ አይደለም ያለ ነው። በቴክኖሎጂ የምንሰራበት ወቅት ላይ ያለ ነው። ለምሳሌ እኔ እዚህ አዲስ አበባ አንድ ሙዚቃ አንድ በኪቦርድ ያለቀ ስራ ብለቅ አሜሪካ ሄዶ ቤዝ ተገብቶ ሊሰራ የሚችልበት ወቅት ላይ ያለ ሞር ከቴክኖሎጂ ጋር ግብብነት ቢኖረን ጥሩ ነው ብዬ አስባለሁ። እንደዛ ካረግን ብዙ ሰውን አክሰስ ማድረግ እንችላለን ብዬ አስባለሁ። ያው እርስ በርስ መረዳዳቱ መኖር ያለበት ነገር ቢሆንም ቴክኖሎጂ ደግሞ ብዙ ነገር ያቀልናል ብዬ አስባለሁ። ስለዚህ ለስራው ልክ ነው እሱም እንዳለው እኔ እሱም እንደው ያለውን መደጋገም እንዳይሆን እንጂ ራሳችንን ከዛ ከቴክኖሎጂ ጋር ማቅረብ እንደ ዘመኑ መሆን በጣም ትልቅ ነገር ነው። ልክ ነው። ሁለተኛ ግን ያው ፕሮዲስ የሚያደርጉ ሰዎችም ደግሞ ያው አሁን ያለውን ነገር ዘመኑ እንደሚፈቅደው ፕሮዲሰሮች በደንብ መጣ እያሉ ወደ ጀማሪዎችም እንደዚህ እየመጡ ስራዎቻችንን አይተው እነሱም ይረካሉ፣ ህብረተሰቡንም ያለበትን የሙዚቃ ጥማት ያረኩልናል ብዬ አስባለሁ። እኛ እንሰራለን፣ እነሱም እንደዚህ አይነት ነገር እገዛ ቢያግዙን ጥሩ ነው። መተጋገዝ ሲኖርና ምክንያቱም ያው ድር ቢያበራል የሚባለው አባባሉ። ስለዚህ አንድ እጅ ብቻውን ስለማያጨበጭብ ሁለቱን እናጨብጭብ ነው። ለሁላችንም እነዚህን ጦም ዜማዎች እንድታበረክቱልን ሁላችንም በኩላችን መውጣት አለብን። በግርማዊ ቀዳማዊ ኃይለ ሥላሴ ዘመን የተከፈተው የሰበታ ዓይነ ስውራን ትምህርት ቤት አለ። ይሄ ትልቅ መሰረት እንደሆነ በአንድ ወቅት ስትናገር ሰምቻለሁ። እንዴት ወደዛ ሄድክና እዛም የነበረው ህይወት ምን ይመስላል? እንግዲህ ቀደም ሲል መግቢያ ላይም እንዳልኩት መጀመሪያ ሰበታ ከመግባቴ በፊት ሻሸመኔ ዓይነ ስውራን ትምህርት ቤት ነበር የገባሁት እና ከዛም በኋላ ለተወሰነ ጊዜ እዛ ከቆየ በኋላ ሀብዬ ደግሞ እንደገና ትምህርት እንዲጀምር ተደረገ። ወደ ሰበታ ገባሁኝ። ሰበታ ደግሞ ያው የገባሁት በአቶ አማረ አስፋው አማካኝነት ነው። ለአቶ አማረ አስፋው ደግሞ እንድገባ እድሉን ያመቻቸው ያው ተስፋ ብርሃኑ ይባላል። ያሳደገኝ እዚህ አዲስ አበባ ያመጣኝ እሱ ነው ከጎጃም። እናም በእነዚህ ሰዎች አማካኝነት ሰበታ ገብቼ ትምህርቱንም ጀመርኩኝ። በዛ ሰዓት ደግሞ ያው ከትምህርት ባሻገር ክበባት ላይ እንሳተፋለን። የተማሪ ሚን ሚዲያ ላይ እንሳተፋለን። የኪነት ክበብም ነበረን። አርብ በተለይ ለትምህርት ቤቱ ለሚገኘው ማህበረሰብ 9 ሰዓት ከ20 ላይ የእኛ ታላላቆች ሙዚቃ ያቀርባሉ፣ ዜናም ያቀርባሉ። ልክ እንደዛ እነሱ ሲያቀርቡ ሰማን። እኔም ደግሞ በቃ የሙዚቃ ፍቅር ደግሞ ያደረብኝ ገና ትምህርት ቤት ሳልገባ ነው። እርግጥ ሬዲዮ ስለምሰማ አንድ ብቸኛው ዘመን የነበረው ጣቢያ ኢትዮጵያ ሬዲዮ ነው። የተለያዩ ዘፈኖችን ስለምሰማ ያ ፍቅር አደረብኝ። ከነሱ ጋር ልሳተፍ አልኩኝ። ለልጆች አስፈቀድኩኝ። የኪነቱን ኮሚቴዎችን ዘፈንኩኝ። በዛ የተጀመረ ነገር ያው ቀስ በቀስ ወደዚህ አሁን ወደ ደረስንበት ደረጃ ሊያደርሰን ይችላል ማለት ነው። የዛ መሰረት የሆነልኝ እነሱን ነው። እነ ተሾመን እነ ይርዳውን እየሰማን ነው ስለ እነሱ ታሪክ ሲወራ
እነሱ የሰጡትን ቃለ መጠይቆች ስንሰማ የእነሱ ሙዚቃዎች ስንሰማ ነው ዛሬ እዚህ ደረጃ ልንደርስ ይቻላል። ትልቅ እኮ ነገር ነው። አንተ የሙሉቀን መለሰን በጣም አድናቂ እንደሆንክ ትናገራለህ። አዎ ሙሉቀን እንዲሁም ስወዳደር እኮ የሙሉቀን ነበር የጀመርኩት ባላገሩ ላይ በተለይ ማለት ነው። የትኛው ነው የሙሉቀን? የሙሉቀን የመጀመሪያ የሰራሁት የተወዳደርኩበት በእርግጥ አገኘሽ አገኘሽ ይሉኛል አገኘሽ ይሉኛል ሰው በድሎ ሄዶ ደስታ መች ይገኛል ደስታ መች ይገኛል ክፉ ይንካሻል እሱን ዘፍኜ መጀመሪያ ዙር ላይ እሱ ነበር የተወዳደርኩበት። ከዛም መሀል ላይም ደግሞ እነ ግርማ ይፍራሸዋ በተጋባይ እንግድነት ፒያኒስት ግርማ ይፍራሸዋ በእንግድነት የተገኘበት ላይም እንደዚሁ እናት ወስቶልኝ እነሱን እና ሌሎችንም የነጥሌንም ጨምሮ ተወዳድሬባቸዋለሁ እና ሙሉቀንም በጣም እወደዋለሁ። ምን ነው ከረፈደን ተጫውተው ታውቃለህ? አላውቅም። ቤት ብታውቅ እንዴት ትሆን ነበር? እኔ በጣም ነው ሙሉ ግሌሱ ዘፈን የሰራሽው በደል አልደፍረው በደል አይቆጥረም ባልክ ማለት ነው። የይቅርታ ሰው ነው በደል ስለማይቆጥር ለዚህ ነው። እሺ አሁን አንተም ጋር እንግዲህ ማለት ገብረ ጊዮርጊስን ቀደም ሲል ገብሬ ተክለ ኃይለ ማርያም የእሷን ስራ ነግረህናል። ወዲ ሮሚጥን ለመጋበዝ ፈልጌ ነው። ወዲ ሮሚጥና ማናት ለሁለት ማን መስፍን ለታይ መስፍን ከዛ ፊት ባልክ የሰራው ዘፈን ላይ ሙያዊ ነገር ብንል ትንሽ የሙዚቃ ፕሮግራም እንዳይመስል ያው እርከን ስኬል ምናምን ይባላል ሙዚቃ ላይ። ይህ አሁን ሁለት ቅኝት ነው ያለው። ሲጀምር ትዝታ ሜጀር ነው፣ ከዛ ደግሞ የሆነ ሰዓት ወደ ባቲ ይቀይራል ማለት ነው። እንደዚህን ያው አቀናባሪ ስትሆን ቆንጆ ራሱ የጨዋታችንንም መንገድ ጥሩ ቀየርከው። አሁን እኮ ድምፃዊው አለ አጠገባችን። አየህ አሁን ባልከው በሚጫወት ቅድም ያልኩት የትዝታው ነው። ለምሳሌ አሁን የባቲ ደግሞ ሲል ሌላ ተርጉመሽ መጥፎ ከመሰል ይሄ አሁን ዜማውን ይቀይርና መጀመሪያ ላይ ብለናል አይደል? መጀመሪያ ላይ አልኩታል እሱ አለ ያለ ትዝታ ላይ ነበር አይደል? ያ ሙዚቃ ይመረዋል ይቀይር ያለ ይቀይረው እንዲቀይረው ያደርጋል። በጣም የሚገርም ስራ ነው ይሄ ነገራችን ላይ። በጣም የሚገርም ነው። ጥሩ ነው እንደዚህ። ቆይ ድምፃዊውንም ስለያዝን እያብራራህልን እዚህ ውስጥ 4 ናቸው እንግዲህ ትዝታ፣ ባቲ፣ አንቺሆዬ፣ አምባሰል ኢትዮጵያዊ ቅኝቶች አሉ። ስለዚህ እነዚህን ቅኝቶች እኮ ባልከው በሚጫወታቸው ዘፈኖች ውስጥ መፈለግ እንችላለን ማለት ነው። ልጁን አደከም ነው እንጂ ይኸው ውሃ አለ ወዳጄ። የሸገር መዝናኛማ እንደክማለን። አመሰግናለሁ፣ ፈጣሪ አክብርልኝ። ወዲ ሮሚጥ እና ለታይ መስፍን ጉማዬ የራያ ዘፈን ነው። ይህን ጉማዬ እስቲ ያን ጊዜ አስታውሰን። እንዴት ተገናኝታችሁ? የት ነበር? በምን ሁኔታ ተሰራ? ጥሩ ጥያቄ ነው። የወዲ ሮሚጥን ሙሉ አልበም እየሰራን ነበርና የተለያየ አብዛኛው ስራው የተሰራው ያሬድ ተፈራ ስቱዲዮ ነው የተሰራውና ያው ከቤት ጨርሰን እንሄዳለን። ያው ወዲ ሮሚጥ ዜማውና ግጥሙን ወዲ ሮሚጥ ማለት ሙሉጌታ ካሳይ ሽኮር ለሚዘፍነውና ዜማውን ግጥሙን ሲጨርሳል። ከዛ ደግሞ ሙዚቃ ቅንብሩን ይጨርሳል። ቤዝ ላይኑን ሊዱን ምናምን ቤት ጨርሰን ሄድና ያሬድ ስቱዲዮ በጣም ቅን ነው፣ በጣም የስራ ሰው ነው። ያሬድ ተፈራ ማለት አንጋፋ ባለሙያ ነው። እሱ ጋር ሄደን እንቀዳው ነበርና ልክ አንድ ትራክ ላይ ስንደርስ ግን የሆነ በፍቅር በጆሮ የገባ የራያን ጉማዬ አዳምጬ ፍቅር በጆሮ የገባ ነው የሚለውና
ኦልሬዲ ገጸ ባህሪዋ ጉማዬ የምትልበት ዘፈን ነው ማለት ነው። እሱ ደግሞ የተሰራው ፒያሳ እነ አሸብር ኪሮስ ስቱዲዮ ነው መጨረሻ ላይ ነው የተሰራው። በጣም ቆንጆ ዘፈን ነው። በዚህ በሆራ የሚጀምር የሙዚቃ ስልት ነውና ለታይም በደንብ አርጋ ለታይም መስፍን ከዚህ በፊት የአሸንዳ በሚለው ዘፈኗ ነው የምናውቃት። ጉማዬን በደንብ አርጋ ተጫውታው ድሮሚጥ ደግሞ በደንብ ፍቅሩን ገልጾላታል ለገጸ ባህሪያ ማለት ነውና በጣም ደስ የሚል ሙዚቃ ነው። በዚህ አጋጣሚ አድማጮች ተጋበዙልኝ ማለት ፈልጋለሁ። ጥሩ ነው። እንግዲህ ሌላም አለ ቆየን ልጋብዝ ብዬ ነው። ሌላ አንተ ያቀናበርካቸው ስራዎች አሉና አንተ ከስቱዲዮ ቅንብር ስራ ባሻገር ጊታርህን የሚዘመታል አድማጮችንም ጋብዛለን ብያለሁና ከመድረክ ላይ ሙሉ ባንድ በሚሆን ጊዜ ድምጻንን አጅበህ የተጫወትክበት አጋጣሚ አለ? ብዙ ነው መድረክ ላይ ብዙ ጊዜ ነው። ያው ስትጀምር እንዲሁ መሳሪያ ስትጫወት አቀናባሪ አትሆንም። ወዲያው መጫወት አለ መጀመሪያ በሊድ ጊታር የተለያዩ ክለቦች የተለያዩ መድረኮች ላይ ተጫውቻለሁ። በቤዝ ጊታርም እንደዛው። ከዛ በኋላም ደግሞ ቤዝ ክራር ደግሞ ራሴን አስተምሬ ወደ ባህሉ ደግሞ ገብቼ ባህሉም ደግሞ በጣም የራሱ የሆነ ከለር አለና ይሄ ብሔር ብሔረሰብ ሙዚቃ አለ አይደለ? እሱም የራሴን አስተምሬ ደግሞ ወደ ከ2012 እስከ 2016 ደሳለች ስካይላይት የሚገኘው ላይ እዛም የተለያዩ የብሔር ብሔረሰብ ሙዚቃዎችን ሰርቻለሁ። ብዙ ናቸው የሰራሁባቸው መድረኮች። ኦልሞስት የእድሜን ግማሽ ያሳለፍኩት የመድረክ ስራዎች፣ የክለብ ስራዎች ላይ፣ ባህል ስራዎች ላይ እና ማቀናበር ላይ ነው እንግዲህ ያሳለፍኩት ማለት ነው። ይሄ በጣም ትልቅ ስራ ነው። ሙዚቃ ያው ስመጣ እኔ ወደ አዲስ አበባ ስመጣ ለትምህርት ብዬ ነበር የመጣሁት። 12ኛን ጨርሼ ሰክሰስፉል ሆኜ ወደ 3.75 ማኔጅ ነው የመጣሁት አዲስ አበባ ዩኒቨርሲቲ ማለት ነውና ግን ያው እንዳልኩ ቅድም ሙዚቃ የልጅነት ጥሬና ተሰጥኦዬ ስለሆነ ወደ ሙዚቃው ነበር ማሪላው የአካዳሚክ ላይፉን እንኳን እንደመጠባበቂያ ምናምን ብዬ ነውና አስበው የነበረው። እዛው ጀምሮ ባህል ማዕከል ይጫወት ነበረ። ባህል ማዕከል በእኛ ጊዜ ነፍሳቸውን የማረው ጋሽ አረጋ አሁን በህይወት የለም፣ እሳቸው ነበሩ የሚመሩት። እነ ገረመው አሰፋ ነበሩ፣ እነ ግርማ ትመችኛለች ግርማ ገመቹ ነበሩ። እነሱ ነበሩና እነ አሸናፊ አሊ ድራመርም ቤዚስት ምናምን ከነሱ ብዙ ጊዜ ብዙ የምማረው ነገር ነበር። እዛ ሊድ ጊታር ተማሪ ሆኜ በትርፍ ጊዜ ፐርፎርም ማድረግ ነበር። አንዳንዴም እውነት ለመናገር የትሬኒንግ ቀን ሮብና አርብ ነበርና ከ10 ሰዓት ከ11 ሰዓት በኋላ ነበር ብዙ ጊዜ እራቴን የሚሳረግ ነበር እና እንደዛ በዛ እያደገ የመጣ ነገር ነው። እንግዲህ ትልቅ አስተዋጽኦ አለው ማለት ነው። ዩኒቨርሲቲው ባህል ማዕከል ብዙ ታላላቅ ስራዎች የወጡበት ነው። ደግሞ ኪነ ጥበቡ ዘርፍ 6 ኪሎ ያለውስ አይነ ስውራን ትምህርት ቤት ነው። እሱ ወጋገን ማለት ያው ማህበር ነው። እዛ ውስጥ ማህበር ውስጥ ደግሞ የወጋገን የሙዚቃ ባንድ አለ። ይሄ ባንድ እኮ በጣም ስመገናኛ የሆነ ባንድ እኮ ነው። በደንብ ተሾመ አሰግድ ሁሉ የሰሩበት ነው። የሚገርም ከሙዚቃው ባንድ ዘመድ እናንተ ብዙ ጊዜ ዘመድ ገብረአምላክ ቤዚስት ናቸው። ያው እሳቸው ብዙ ተናግረዋል ስለ ወጋገን ሙዚቃ ባንድ። ከዛ በኋላ ነው መሰለኝ ሬምቦን ያቋቋሙት ይመስለኛል። ሬምቦ የራሳቸው ነው። ሬምቦ ይቀድማል። ወጋገን ሙዚቃ ባንድ የማህበሩ ባንድ ነው። ሬምቦ እነሱ ነው ያቋቋሙት ራሳቸው። እዛ እኮ የሰርከስ ትርኢቶች ሁሉ ይቀርባሉ። የሚገራርሙ አይደለ? ሰርከስ እዚህ 6 ኪሎ ውስጥ ሞቢሊቲ ማለት ኢናቢ ያለበት ነውና የኢትዮጵያ ናሽናል አሶሲዬሽን ፎር ዘ ብላይንድ ወደ 60 እና ከዛ ዓመት በላይ ሆኖታል ይመስላል። 63ኛ ዓመቱን በቅርቡ ያከበረ ይመስለኛል አይደለ? እና ባንዱ ያው ከአዌርነስ ማኳያ ገቢውን ከመፍጠር አኳያ ተብሎ የተቋቋመ ነው። የቆየ ባንድ ነው። እንግዲህ በሙዚቀኞች እየተስተካ እዚህ ደርሰዋል። እነ ያው ባልክ ሲለው እንደነበር እነ ጋሽ ዘንበድ ተጫውተውበታል። እነ በቀለ ኃይለ ሥላሴ ህግ ባለሙያው በሊድ ጊታር ተጫውተዋል። እነ ተሾመ አሰግድ እነ ማን ነበረች ሙሉጌታ ጅሩ እነ ይርዳው ጤናው ተጫውተውበታል። እስቲ አሁን እየቀጠለ ነው። ሬምቦ ደግሞ ከዛ በፊት የነበረውና ኢቭን እነ ጥላሁን ሁላ ማጀብ የቻለ ባንድ ነበር። ሬምቦ ባንድ የአይነ ስውራን ባንድ ነው። ያው ነጋሽ ዘመድ እነ ቁምላቸው
የነበሩት። እንዲያውም አንድ ኤክስፔሪንስ ትዝ አለኝና ስሙ ሬንቦ ከመባሉ ይመስለኛል በፊት ሾው ይዘረጋሉ ወደ ናዝሬት ማን አካባቢና ከዛ ስሙን ምንድነው አልነው ያለው ጋሽ ዘመድ ሲያወራ የሆነ ጊዜ ነበልባል ምናምን አሉትና እንዴ ነበልባል ተብሎ ማን ይመጣል ሰው ይፈራል እንጂ ወይ ቤት ይቀመጣልና ትንሽ ኦዲየንስ ያጡበት ጊዜ ትንሽ ሙዚቃውና ስያሜው ልክ ያልሆነበት ወቅት አፋሳቡን ቀረ ነበልባል ሲባል ነበልባል አወጣን ከማለኩ ከእሳት ጋር ከጦርነት ጋር ምናምን ነው የምታያይዘውና እንደዛ ብለው ኤክስፔሪንስን ሲያወራ ጋሽ ዘመድ አስታውሳለሁ። ያንተ እንግዳም ነበር መሰለኝ ጋሽ ዘመድ አንተ ነህ የምታስታውሰው እኮ ከኔ በላይ የገረመኝ ነገር ባልከው ብዙ ሰዎችን አንተ ታስታውሳለህ። ባልከው ግን አንተ ሙዚቀኛ መምህርና ሙዚቀኛ ትባላለህ። መምህርም ነህ? አዎ መምህርና ድምጻዊ ሙዚቀኛ። በምንድን ነው የምታስተምረው? የት ነው የምታስተምረው? እሱንም እስቲ። እኔ ያው ሃይ ስኩል ነው ማስተምረው። ያው እንግሊዝኛ ቋንቋ መምህር ነኝ። አሁን እንግዲህ ማስተማር ከጀመርኩ ወደ 15 ዓመት ተጠግቷል። ሁለተኛ ደረጃ ነው እያስተማርኩ ያለሁት። አንደኛ ደረጃም አገልግያለሁ። ጆሾ ሜዳ ነበርኩኝ። አሁን ደግሞ ቦሌ ቡልቡላ እዛ ሃይ ስኩል አለ፣ እዛ እያሰራው ነው። አሁን አንተ መምህር ነህ፣ እንግሊዝኛ ቋንቋ ታስተምራለህ፣ ተማሪዎች አሉ። ሙዚቀኛ ሆነ ደግሞ በየቴሌቪዥኑ ያዩሃልና እንደው ሙዚቃውና የማስተማሩ ነገር መምህር ሆይ እንተው ይዘፈንልን ማለት አድናቆት ደግሞ አለ በዛው ልክ። እሱ አለ። እንዴት ነው ሁለቱ ነገር ክላስ ውስጥ ያለው ነገር? ክላስ ውስጥ ያው እንግዲህ ያለ የተሰጠ 45 ደቂቃ እንደመሆኑ መጠን ለዚህ ላይ ጋብዝ ይችል ይሆናል። የሆኑ መድረኮች ሲኖሩ ግቢ ውስጥ ለማህበረሰቡ ያው ከማዝናናት ባሻገር ክላስ ውስጥ ያው አይመችም። ግን ማህበረሰቡ ስታዝናና ልጆችን በዛ አጋጣሚ ያው እንደዚህ ባንዲራ ስነ ስርዓት ላይ ሚዲያ ላይ በደንብ እንዲሳተፉ እንደዛ የማነቃቃት ነገር አለ። አረ በሙዚቃው የማነቃቃት አለ። አዎ ሙዚቃ ላይ እንደዚህ ሚዲያ ላይ እንዲሁ አንዳንዴ እድሉን አጋጣሚ ሲፈጠር ሲመቸኝ ዘፍላቸዋለሁ። ምክንያቱም እነሱም በደንብ ወደፊት የሙዚቃ ሰው ሊወጣ ስለሚችል ፍላጎት ያለውም ሊኖረው ስለሚችል ከትምህርታችሁ ጋር ታገዛችሁ ያው ሙዚቃውን በእንደዚህ መንገድ ማስኬድ ይቻላል የሚለውን ነገር እንደ ትምህርት ለመስጠት ራሴን ያው እኔ ምዝናናለሁ፣ እነሱንም ማዝናናለሁ። ያየህ ነው ግን እንዲህ አይነት ልጆች ወደ ሙዚቃው ታለንታቸው ወደዛ አሉ። አዎ እየመጡ ነው። በተለያየ በቲክቶክ ላይ የምናያቸው ልጆች አሉ። እንግዲህ በተቻላቸው መጠን የሚፍጨረጨሩ ልጆች አሉ። አዎ እኔ እኮ ከዚህ ቀደም ጌቴ አንለኝ ጋብዤ፣ አሁን ጌቴ መምህርም ነው ጎጃም ውስጥና ሳልሰራ ጎጆ የሚለው አውቶቡስ እንትን ላይ ስፒከር ላይ ሆኖ ሲያልፍ የኔ ዘፈን ሀሳባቸው ተበትኖ እኔም ተው እንዳልል የኔ ነው ዘፈኑ ብለን መምህሩ ደግሞ ራሱ ድምፃዊ የሆነ ክፍል ውስጥ ሲገባ ጥሩ ነው። ከዛ ውስጥም እንግዲህ ያው አዳዲስ ልጆች ልናገኝ እንችላለን በቅርባቸው አንተም ስላለ። ብርሃኔ ገብረስላሴ የደም ክታብን የተጫወተው ምንድን ነው? አሁን የደም ክታብ ሀሳብ የደም ክታብ ማለት እኔ እስከገባኝ ድረስ የደም ገንቦ ነው ማለት ነው። በቃ ሰው ሲያይሽ የሆነ የሚደነግጥልሽ አይነት በጣም ሳቢ ነሽ፣ ማራኪ ነሽ አይነት ነው እና እኔ እስከገባኝ ድረስ ዜማው የራሱ የብርሃኔ ገብረስላሴ ነው። ግጥሙን የጻፈው ደግሞ አለኸኝ ነው። አለኸኝ በጣም ጎበዝ ገጣሚ ነው። ያው ቅንብሩን ደግሞ እኔ ሰርቼዋለሁ። የራሳችን ስቱዲዮ ውስጥ ነጋሪት ስቱዲዮ ውስጥ የተቀዳ ነው። በጣም ደስ የሚል ሙዚቃ ነው። እንደ ስልት ችክችካ የምንለው ስልት ነውና በጣም የሚያስጨፍር ነው። እንዲያውም ያው ጾሙ ከመግባት በፊት አሁን ትንሽ ስለሚቀረው እነዚህን ቀሪ ቀናት ያው በዚሁ ዘፈን ቢጨፍር ደስ ይለኛል። እናስጨፍር። በዚህ ዘፈን እንችላለን ማስጨፈር። ዘውዲቱ የሚል ደግሞ የባልከው ዘፈን ጋር ደረስኩኝ። ዘውዲቱ በነገራችን ላይ ዘውዲቱና ፈልጌ የተሰኙ ስራዎቼ ዜማው የነብሱን ይማረውና የትግርኛው አቀንቃኝና ደራሲ ዳዊት ነጋ ስራ ነው በነገራችን ላይ እና ጎበዝ ባለሙያ ነበረ እና እሱ ነው የሰጠኝ እነዚህን ሁለት ስራዎች። ዘውዲቱን ይጋበዙ አድማጮቻችን። ይቻላል። እሱን ከዚህ ከስቱዲዮ ስለምጋብዝ ነው የሌሎች ድምፅ አንተ እዚህ እያዘፋው ያለሁት። ገብረ ተክላይ ስቱዲዮ ከመግባታችን በፊት አንድ አዲስ እቅድ አለን ብለህ ነግረኸኝ ነበረ። ከዚህ ከሙዚቃው ጋር ምንድን ነው? ምን አስባችሁ ነው? ጥሩ ቅድም ባልክ ሲል እንደነበረው እኛ ሙያውን ያለንና ፕሮዲውስ አድርገን ገበያችንን ኢንተርናሽናሊ ማዋል አንችልም እና በዚሁ ዘርፍ ላይ ያላችሁ ባለሙያዎች እና ተቋሞች ጥሪያችንን ተቀበሉ እያለ ነበርና
እኔም እንደዚህ አይነት አገልግሎት ከሚሰጡ ድርጅቶች ጋር እየሰራ ነው ያለሁት። ምንድነው የምንሰራው? የባለቤትነት መብታቸው የተጠበቁ ስራዎች እና የስራዎቹ ባለቤቶች ጋር ዲል በማድረግ ባሉት የኢንተርናሽናል ስትሪሞች ስራዎቻቸው እንዲለቀቁና ገቢ እንዲያገኙ ነው እየሰራን ያለውና ማንም የራሴ የሆነ ስራ ወጥ የሆነ ስራ አለኝ ኮፒራይቱ የተጠበቀ የሚል አርቲስት ካለ ከአንተ አድራሻዬን ተቀብሎ ኮሚኒኬት ሊያደርገኝ ይችላል። ዲል አድርገን ስራዎቹን ዶክመንትድ እንዲሆኑ የማንም ሰው መጠቀሚያ እንዳይሆንና በሰሩት ልክ ደግሞ እንዲጠቀሙ ሌሎች ቤተሰቦቻቸውም እንዲጠቀሙ ማድረግ እንችላለን። ይሄ ነው ጥሬ፣ ይሄ ነው አሁን እየሰጠን ያለነው አገልግሎት ማለት ነው። አሁን ከወቅቱ ጋር ቀደም ከቴክኖሎጂ ጋር ከዲጂታል ነገሩ ጋር መሄድ አለብን እያልኩ ነበር። አሁን መቼም በዚህ ጊዜ ሙዚቃ ቤትን ማሰብ፣ ሲዲን ማሰብ፣ ካሴትን ማሰብ አይቻልም። ስለዚህ ያለው ገበያ ዲጂታል ነው፣ ኢንተርናሽናል ነው እና እሱን አፕሮች አብረን እንስራ ነው ማለት የምፈልገው። እሱ ቀርቦልኝ እንግዲህ በዝግጅት ላይ ነን። ዞሮ ዞሮ ይኸው ተሰምቷል። እናንተ መልእክት እንግዲህ አብሮ መስራቱ ይመጣል ብለን ተስፋ እናድርግ። ባልከው አዲስ ጃዝ ፌስቲቫል ላይ ዘፈኖችን ጥርግ አድርገህ ስትጫወት አየሁኝና ትንፋሽህ ራሱ በጣም የሚደንቅ ነው። ማለት አዲስ ጃዝ ፌስቲቫል በየአመቱ ነው እንግዲህ ስዊድን ኤምባሲ ውስጥ ነው የሚዘጋጀው። አመታዊ ነው እሱ? በየአመቱ ይዘጋጃል እና እኔም እንግዲህ የሆነ ጊዜም እንደዚሁ በትሮፒካል ጋርደን ከነ ሄኖክ ተመስገን ጋር እንደዚሁ ስራዎችን የመስራት አጋጣሚ ነበረ። እነ ነፍሱን ይማረውና ድራመር ተፈሪ አሰፋ እነ ሌሎችም እውቅ ሙዚቀኞች ባሉበት በዚህ ስራ ላይ ተሳትፌያለሁ ከአንድም ሁለቴ። አሁን ሰው እያገኘው ያለው እዚሁ በቅርቡ የተሰራውን ነው እንግዲህ የዚያው አዲስ ጃዝ ፌስቲቫል እና አመታዊ ነው። በስዊድን ኤምባሲ ነው የሚዘጋጀው። የተለያዩ አርቲስቶች ሁሉ እየተጋበዙ ይሰራሉ። እነ ሙላቱ አስታጥቄም እነ ሌሎችም ይመጣሉ። ብዙ ዘፋኞች ይመጣሉ። እውቅ ዘፋኞች ከእውቅ ሙዚቃ አቀናባሪዎች ጋር ማለት ነው። እና በቃ በየአመቱ ይሰራል። በተከታታይነት ጫወትከው ይሄንን? አዎ፣ እዛ መድረክ ላይ በዛ የራሴን ስራዎች እንደዚሁ ተጫውቻለሁ ማለት ነው። ወደ 3 ስራዎችን ተጫውቻለሁ። ጥሩ ነው። ቅድም አንድ መድረክ ላይ ተጫወትኩት ያልከውን የጥላሁንን እናስቸግር። እኔ መጥገብ ስላልቻልኩ ድምፅና ስራዎች የጥላሁንን የፍቅርሽ ነው የጎዳን መጨረሻ ላይ በመላው ህዝብ የተከታተለው በተለያዩ አጋጣሚዎች በዩቲዩብ ላይም እንደዚሁ ተጭነዋል። ፍቅርሽ ነው የጎዳኝ፣ ፍቅርሽ ነው የጎዳኝ፣ ፍቅርሽ ነው የጎዳኝ፣ በልቼ እንዳልበላው ጠጥቼ እንዳልጠጣው ያረገኝ ፍቅርሽ ነው መጫጣው 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 ከሰው ተራውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዛዘኛ ይሄ መዛዘኛ ነጭናጫ ያረገኝ ተቆጪ በቶሎ ያንቺ ፍቅር ነው ሌላ ማን ተብሎ ሌላ ማን ተብሎ ባመጣሽው ጣጣ ፍቅርሽ ይጠየቅ እድሜን አልፈጂም ሁሌ ስሳቀቅ። ሌላ ከስንቱ ጋር የሰራው ይገርማል ስምሽ ማን ይባላል የሚላል። ማለት እንግዲህ ምንድነው ዜማው የህዝብ ነው። ግጥሙ ግን ሙሉ በሙሉ ያው የተወሰነ በአለማየሁ ደመቀ ነው። ያው ሙሉ በሙሉ ግጥሙ እንዳለ ለውጣ ነው። ዜማውን የህዝብ ነው እና በግሩም መዝሙር ሀሳብ አቅራቢነት ይሄ ለምን አይሰራም ተብሎ የሚገርም ነው። ቪዲዮ ራሱ ሰው ቢያየው 16 ፊልም እነ ህሉፍ ይመስለኛል
እነ ህሉፍ አባይ እነሱ ናቸው ፊልም እንትኑን የሰሩት። ቪዲዮ ምንድን ነው የሚባለው ምስሉን እና በጣም የሚገርም ክሊፕ የሚባለው ክሊፑን የሚገርም ክሊፕ ነው። እንግዲህ እስቲ አድማጭ ደግሞ በሙዚቃዊ የዩቲዩብ ቻናል ላይ ክሊፑን ማየት ይችላል። ከዚሁም ደግሞ እንደ ሸገር አድማጭ ደግሞ በዚሁ በ102.1 መጋበዝ ይችላሉ። ይጋበዛሉ፣ ምንም ችግር የለም፣ ይጋበዛሉ። እንግዲህ ያው መምህርነቱ አለ፣ ቀደም ሲል እንዳነሳ ነው የሙዚቃ ህይወቱም አለ። ትክክል። ገብሬስ እንደው ከዚህ ከሙዚቃው ህይወት ባለፈ ሌላ ኑሮን የሚደጉም ስራ ላይ የተሰማራህበት አለ ነው? በዚሁ ነው አንተ ህይወትን የምትመራው? አዎ እኔ ያው በዚሁ ነው። ሙዚቃ ራሱ ከተሰራበት ያው ልዩ ብዙ ዘርፎች አሉትና ሙዚቃን ማስተማር ትችላለህ፣ ሙዚቃ ስቱዲዮ ውስጥ ማቀናበር ትችላለህ፣ ሙዚቃ መድረክ ላይ ፐርፎርም ማድረግ ትችላለህ፣ ክለቦች ላይ ማለት ነው። ኦልሞስት የ24 ሰዓት ስራዬ ሙዚቃ ነው ማለት ትችላለሁኝ። በዚህም ደግሞ ደስተኛ ነኝ። ያው እኮ መረዳት ባለብን መልኩ ስላልተረዳ ነው እንጂ ሙዚቃ ያው የማይዳሰሱ ትልልቅ ሀብቶች ከሚባሉት አንዱ ነውና ትልቅ ነገር ነው ይሄ ራሱ። በደንብ ሙዚቃን ተረድቶ መስራት ብዙ ህይወት ላይ ብዙ ለውጥ ማምጣት ይቻላል ማለት ነውና ሙዚቃ ነው ሙያዬ ማለት ነው። ከዛ ወደ የትኛው ጥያቄ ብሄድ ደስ ይለኛል? ስለ ሬንጅ ቅድም ጠይቀኸኝ ነበርና ትንሽ የኔ ወደ ሙያው እያደላ ነውና አሁን ልዩነት ያየነው ይመስለኛል። ባልክ የክቡር ዶክተር አርቲስት ጥላሁን ገሰሰን ሲጫወት ፍቅርሽ ነው የጎዳኝ የሚለውን ዘፈን ሲጫወት ልዩነት የመጀመሪያው ሎ ሬንጅ ላይ ያለ ዜማ ነው ቅድም ሲጫወትልን እንደነበረውና ሎው ሬንጅ ማለት ወፈር ያለ ድምፅ፣ ረጋ ያለ ድምፅ፣ ቀስ ተብሎ የሚሰማ ማለት ነው። ከዛ ግን ወደ ሃይ ክላይማክስ ላይ ይደርሳልና ልክ ቅድም ሲያሰማ እንደነበረውና ሬንጅ እንደዛ ነው። የድምፃዊ ሬንጅ ከየት ላይ ነው? እዛው ሎው ላይ ነው የሚሽከረከረው ወይስ ሎው ላይም በደንብ መደመጥ ይችላል ወይ ሎው ላይና ሃይ ላይ በደንብ ፐርፎርም ማድረግ ይቻላል ብለን እንትን ብለው አንዳንዱ ቅጥን ያለ ሃይ ላይ ብቻ መጫወት የሚችል ሰው አለ። አንዳንዱ ደግሞ ወፍራም ላይ ብቻ እንደዚህ የመርጎንጎም አይነት ድምፅ የሚያወጣ ሰው አለ። እንደነ ባልክ አይነት እንደነ አርቲስት ዶክተር ጥላሁን ገሰሰ ደግሞ ሁሉንም ሬንጅ መጫወት የሚችሉ ድምፃውያን አለና ይሄ ነው የድምፅ ሬንጅ ማለት ነው፣ ጥበት ስፋት ማለት ነው። ይሄ ትልቅ ብቃት ነው፣ ሁሉንም ነገር መጫወት መቻል። ከዚህ ከኪነ ጥበቡ ህይወት እንዳለ ሆኖ የቤተሰብስ የትዳር ልጆች ሁለታችሁ? ኦኬ እኔ ልጀምር። ያው ታላቅ ነኝ ያው እኔ ባለትዳር ነኝ እግዚአብሔር ይመስገን። ያው ባለቤቴ መብሬት ብርሃነ ትባላለች። በዚህ አጋጣሚ ደግሞም የ3 ሴት ልጆች አባት ነኝ። የኦልሞስት የ11 የ8 እና 4 ዓመት ሴት ልጆች አሉኝ። በቅርብ አሁን 3D የሚል ፊልም ለመስራት በዝግጅት ላይ ነኝ። 3 ዳውተርስ የሚል ፊልም እና ደስተኛ ነኝ። ያው እንግዲህ በዚህ አጋጣሚ የቤተሰብ መሪ ስትሆን ጥሩ ነው፣ ኃላፊነት እንዲሰማ ትሆንና ያለህን አቅም አውጥተህ ከእግዚአብሔር እርዳታ ጋር ባሻገር እንድትሰራ ያደርጋልና ደስተኛ ነኝ በዚህ አጋጣሚ የቤተሰብ አባወራ የቤተሰብ መሪ በመሆኔ። እንግዲህ ያው እኔ ደግሞ እጅግ በጣም በዚህ አጋጣሚ አንተን ፕሮግራም ተከታትላ በቃ የምትወድ ባለቤት አለችኝ። በዚህ አጋጣሚ በጣም ደስ ይላል። በዚህ አጋጣሚ አመሰግናታለሁ። አመተ ተካ ገብረ ዮሐንስ ትባላለች። ከሷ ደግሞ እንግዲህ መርሃዊት ባልከው የምትባል ልጅ ወደዚህ ምድር ከመጣች እንሆ 14 ዓመት ተቆጥሯታል። 14 ዓመት ተቆጥሯል ማለት ነው። እና እንግዲህ በዚህ ሁኔታ ነው ያለው የትዳር ሁኔታ። የአንዲት ሴት ልጅ አባት ነኝ ማለት ነው። እነሆ እንኳን ደህና መጣች እንላለን። ያሳድግልን ሁላችሁ ይባርክላችሁ። በእውነት ሽማግሌ ብርቃት ይደርሳል። በጣም ያንተ ፕሮግራም የምትከታተል ነገራችን ላይ ከኔ ይበልጥ በቃ ተከታትላ ዛሬ እንዲሁም እኔ ቢያመልጠኝ ማን ነበር እንግዳ ስል ትነግረኛለች። በቃ የሚገርም ነው። አሁን ክለብ ምናምን በማልሰራበት ጊዜ ያው ሐሙስ አለ የሚቀርበው ልክ ከአዘቦት ተረክ በኋላ በቃ ከዛም በኋላ የእንትን ፕሮግራም ነው እስከ 5 ሰዓት እነ ብሌን እስኪጀምሩ ድረስ በቃ ተከታተላለች። በጣም ደስ የሚል ነገር ነው። ስማቸው ሳልጠራ ይቅርታ፣ የኔም ልጆች የባለቤቴን ስም ጠራሁኝና ድንገት ስማቸው ካልተጠራ የመጀመሪያው ልጄ ማህሌት ገብረ ተክለ ነው የምትባለው።
የ11 ዓመት ነች፣ 6ኛ ክፍል ነች። ጎበዝ ዘማሪ ነች። እሷ ደግሞ በጣም የሚገርም ድምፅ አላት። በጣም እኔን ሁላ ታስገርመኛለች። ከብዙ ድምፃውያን ጋር ሰርቻለሁ፣ ግን ደግሞ የእሷን ደግሞ ስሰማ በእርግጠኝነት ከሙያ አኳያ ነው፣ ወላጅ ስለሆንኩ ሳይሆን በጣም የሚገርም ድምፅ አላት። በዚሁ እንደምትቀጥል እምነቱ አለኝ፣ ተስፋው አለኝ። ሁለተኛ ልጄ ደግሞ 8 ዓመቷ ነው። ሚክሎል ገብረተክሌ ነው የምትባለው። 2ኛ ክፍል ነች። ጎበዝ በትምህርት ጎበዝ ነች እሷም። ሶስተኛው ደግሞ ብሌን ገብረተክሌ ትባላለች። እሷ ደግሞ ኬጂ1 ተማሪ ነች። ፈጣን ነች። 4 ዓመቷ ነው። ጎበዝ ነች እሷ። እንግዲህ በጣም ደስ የሚል ነገር ነው። እንግዲህ መዝናኛውም ሁሉ ነገር የሚኖረው ሰላም ሲኖር አይደለ? እንዲህ አይነት አጋጣሚ ላይ ደግሞ ስለ ሀገር ሰላም፣ ስለ ህዝብ ፍቅር አንዳንድ መልእክቶችን እናንተ ብታስተላልፉ ደስ ይለኛል። ባልከው ደግሞ ብትችል በሙዚቃ ቢመጣ የሰላም ነገር ያልተዘጋጀህበት ሊሆን ይችላል። የተዘጋጀህበት ምናልባት ስለ ሰላም እነ ማህሙድም ዘፍነዋል፣ ብዙ ተዘፍኗል። ከእነሱ አንዱን እነሱን ያው ለነሱ ልተውና እኔ እንግዲህ ምናልባት ወደፊት ስለ ሰላም መስፈን ደስ ይለኛል እና በቃ ደስ የሚል በቃ እድሜ ዘመኑን የሚሻገር ልክ እንደ ጋሽ ማህሙድ አንድ የሆነ ስራ ብሰራ ዘመን ተሻጋሪ የሆነ ስራ ደስ ይለኛል እና በዚህ አጋጣሚ ለሁላችንም ሰላም እንዲሰጠን ፈጣሪ እመኛለሁኝ። ያው ሰላም እንዲሰጠን ብቻ ደግሞ ከመለመን ደግሞ እኛም ለሰላሙ ዝግጁ ልንሆን ይገባል። በዚህ ነው እንግዲህ የምለው። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። ሸገር ሁል ጊዜ ሲለው ደስ ይለኛል። ሌሎችም ይህንን እያሉት ነው። ኢትዮጵያ ለዘላለም ትኑር የሚለው ነገር በጣም ደስ ይለኛል እና እኔም ደግመዋለሁ፣ ኢትዮጵያችን ለዘላለም ትኑርልን። ግጥምና ዜማው ይምጣ እንጂ ሰላምን ጫወታለሁ እያልከ ነው። በዚሁ እንደዛ ነው። ገብሬስ ምን ትላለህ? ስለ ሰላም በእውነት በዚህ ፕሮግራም ብቻ አውርቶ መጨረስ አይቻልም። ሰላም ያው የምንም ነገር ምንጭ ነው። ሁላችንም እንደምናውቀው ሰላም የጤና ምንጭ ነው። ሰላም ያው ከራስ ከግለሰብ ሰላም ይጀምራልና እንዴት ነው ሰላም ያለው ሰው እኮ ተረጋግቶ ማሰብ የሚችል ማድረግ ያለበትን ነገር የሚያደርግና ለሌላው ሰው ግብአት ነው የሚሆነው ማለት ነው። ሰላማዊ ሰው ነው። ሙሉ አቅሙን ተጠቅሞ ደግሞ ማህበረሰብ ላይም ሀገር ላይም ትልቅ ተጽዕኖ በጎ ተጽዕኖ መፍጠር ይችላልና ሰላምን የመሰለ ነገር የለም። ሰላም ለራሳችን ሰላም እንሆን፣ ከዛም ለቤተሰቦቻችን፣ ከዛም ለማህበረሰባችን፣ ከዛም ለሀገራችን ነውና ሰላምን ከሚያደፈርሱ ነገሮች ራሳችንን እንቆጥብ ነው። አንዳንድ ሰው አለ ያው መቼም የሁላችን ማስረዳጋ አንድ አይነት አይደለምና የሰዎችን የማህበረሰብን ሰላም አደፍርሶ ገንዘብ ማግኘት የሚፈልግ ሰው ይኖራልና ከነዛ መቆጠብ አለብን ብዬ አስባለሁ። የነዛ ግብአት መሆን የለብንም። ሰላም ለራሳችን፣ ሰላም ለቤተሰቦቻችን፣ ለማህበረሰብ፣ ለሀገር ያስፈልጋል። ሁላችንም ለሰላም እንቁም፣ የሰላም ዘብ እንሆን ነው የምለው። ያው ባልክ እንዳለው ደግሞ ኢትዮጵያ ያው ታላቅ ሀገር ነች። ታላቅነቷ እንዲመለስ እፈልጋለሁኝ። ለዚህም ደግሞ ሁላችንም የሚቻለን ነገር ማድረግ አለብን። ያው ፈጣሪም ያግዘናል ብዬ አስባለሁኝ። ሁላችንም ለሰላም እንቁም። ታላቋ ኢትዮጵያችን ታፍራና ተከብራ ትኖር። ሁሌም ያው ኢትዮጵያ ለዘላለም በእድገትና በብልጽግና ትኖር ነው የምለው። ይሄ ነው ማለት ነው። በሙዚቃም ይሁን በተለያየ ጉዳይ ከኢትዮጵያ ወጣችሁ ታውቃላችሁ? እስቲ ከወጣውን ጀምር። ያ ከወጣው ያልወጣው አለ ማለት ነው። አንዱ ሂጃለሁ፣ ስዊድን ሂጃለሁ 2014 አካባቢ። ለዚሁ ያው የኔን ስራዎች በነገራችን ላይ ገሚስ አልበም ነው። 4 የራሴ ያለው 2 ደግሞ በቀበብል ከስንታየ በላይ ጋር የሰራ ነው። አንተም መጀመሪያ ላይ ተጠቃቀስከው የኔ ስራዎች 4ቱ በጥቅል ሲጠሩ የኔ ዓለም ነው የሚሉት። የእያንዳንዱ የራሳቸው መጠሪያ ርዕስ ቢኖራቸውም የ4ቱ ስራ የኔ ዓለም ነው እና ይህንን ደግሞ የሰራልን ሰላም ኢትዮጵያ ነው። የዚህ ድርጅት ደግሞ ኃላፊ የሆነው መቀመጫውን በስዊድን ስቶክሆልም ያደረገው ሙዚቀኛ ተሾመ ወንድሙ ነው። እሱም ሳክስፎኒስት ነው፣ ጎበዝ እና በሱ አማካኝነት ስዊድን ስቶክሆልም ስራዬን እጄ አቅርብ ያለሁኝ እና እሱንም እንደዚሁ ሰላም ላይ ሰላም ኢትዮጵያ ዩቲዩብ ቻናል ላይ በቲክቶክ ላይም ይገኛል እና ወጥቻለሁ ነው። ዞሮ ጥሩ ነው። እዚህ ላይ እንደው ይርዳውን እኮ እያስታወስከኝ ነው። ሳቄ እየመጣ ነው። ሰምተሃል? አሜሪካ መሆንን ጀርመን መሄድን መሆንን በምን አወቅ?
እንደዛ ኢትዮጵያ ሬዲዮ እዚህ ስለማይሰማ አልኳቸው አለ። በተባራሪ ደረጃ ይሰማል። እኔ እሱን አሜሪካ ግን እርግጠኛ አይደለሁም፣ ግን እንዴት ጀርመን መድረስን እንዴት አወቅህ ምናምን ሲለው ኢትዮጵያ ሬዲዮን ፈልጌ ሳጠው አይነት ነገር መልስ ሰጥቷል ሲባል ሰምቻለሁ። አውርተናል፣ ከእኔም ጋር አውርተናል እና አሜሪካን ሀገር ደግሞ አለ በጣም የሚገርም ነገር አለ። አሜሪካን ሀገር ሁሉም ኢትዮጵያዊ ለካ ተሰዶ እዛ ነው ያለው አለ። እኔ ውጭ መኖሬን እንኳ ባውቅ ብዬ ስልክ ስደውል እንግሊዝኛ የሚናገር ስጠብቅ አሎ ጤና ይስጥልኝ ይላል። ብዙ ኢትዮጵያዊ ስላለ ማለት ነው። ብዙ ስላለ በቃ ምን አለ በእንግሊዝኛ አንድ ሰው ቢያዋራን መውጣቴን እንኳን እንዳውቀዋለ ይርዳውላ። እቺስ ስዊድን ምን ትዝታለህ? ስዊድን ያው የቆየሁባት ጊዜ በእርግጥ ብዙም ትዝታ ባትፈጥር በወቅቱ የነበረው ሁኔታ ምንም ቢሆን ከውስጤ አይጠፋም። ያው አንድ ሳምንት ቆይቻለሁኝ። ግር የሚል ነገር አለ ባልከው? ምንም የለም። በጣም ደስ ያለኝ እኔ በጣም ብዙ ቦታዎችን ብዙ ሞሎች ምናምን እንደዚህ ለመዞር ሞክሬያለሁ ከነበሩ ሰዎች ጋር ለመግባባትም ቀላል ነኝ ብዬ አስባለሁ እንደው ከሰው ጋር እና በጥሩ ሁኔታ ተስተናግጃለሁ እና በጣም በቃ እንጀራ ኢትዮጵያውያን ቤት በልቻለሁ። በዚህ አጋጣሚ እዛ ስዊድን ውስጥ በምስር ወጥ በጣም ደስ ይለኛል የዛ ጊዜ እና በቃ ኢትዮጵያ መቼም በቃ ስዊድን እንጀራ በምስር ወጥ ለመደች ማለት ነው። አዎ ኧረ ኢትዮጵያውያን አሉ በደንብ ኢትዮጵያውያን አሉ እዛ እና የሚገርም ትንሽዬ ከተማ ነች። በጣም ሰላም ያላት ከተማ ነች። ደስ ይላል ብቻ በጣም ደስ። አንተስ? እኔም አጋጥሞኛል። ያው መጀመሪያ ወደ ውጭ የወጣሁት ወደ ሳውዲ አረቢያ ነው። ጅዳና ሪያድ የመሄዱ አጋጣሚ ተፈጥሮልኛል። ከዛም ደግሞ እነዚህ ቅርቦቹ ደግሞ ደቡብ ሱዳንና ጅቡቲ ሄጃለሁ ማለት ነው። እና ያው እንግዲህ አጋጥሞኛል የመውጣት እድል። ልዩ ስሜት ተፈጠረብሃል ከሀገር ሲወጣ? ከሀገር ሲወጣ እኔ እውነት ለመናገር እንትኑ ነው ጅዳ ስንሄድ በጣም ሙቀቱ በጣም ኃይለኛ ነውና እኔ አልወጣም። ቀን በጣም የሆነ ይጋረፋል። ለሾፒንግ እንኳን ስትወጣ ወይ የሆነ ትሬኒንግ ከአንድ ቦታ ወደ አንድ ቦታ ስትሄድ በጣም ወላፈኑ በጣም ኃይለኛ ነውና እቺ ኢትዮጵያችን እንዴት ድንቅ ነች፣ በቃ የተመጣጠነ የአየር ንብረት ያላት ብዬ እንዳስብ ነው የሆንኩትና በጣም ሙቀት ነው ትዝ የሚለኝ። ጅዳና ራዲዮ የነበርኩበት ወቅት ወደ 3 ሳምንት ምናምን ነበር የቆየሁት እዛ። የቆየ ነው እንዳለ ቲሙ ወፍረን ነበር የመጣ ነው። ሙቀቱ ነው ምናምን አላውቅም። በቃ በጣም ግን ሙቀቱ አስጨናቂ ነው። ከዛ ያው ያሉት ሰርቪሶች ምናምን ጥሩ ናቸው። ያው ከሀገር መውጣት የምታውቅበት አንዱ መንገድ ሀገር ላይ የሌሉ ሰርቪሶች ስታገኝ፣ ሀገር ላይ የሌለ የአየር ንብረት ስታገኝ እና በዛ ማወቅ ይቻላልና ሰርቪሶችና ሙቀቱን አረሳው ማለት ነው። በጣም ደስ የሚል ጊዜ ከእናንተ ጋር አሳልፈናል። ጊታርን ትጫወታለህ አንተ፣ ጊታሩን ይዘህ መጥተሃል ባልከው ደግሞ ለፕሮግራማችን ማሳረጊያ የሚሆን እስቲ ምረጥልን ከዚህ ከስቱዲዮ የምትጫወተው። ሳላስብ ትተሽኝ ቢጠፋኝ ሚስጥሩ በእንባ ተጥለቅልቀው አይኖቼም ታወሩ አንቺ አለሽኝ ብዬ ለሁሉም ሳወራ ብቸኛ አረግሽኝ ለምባዬ ቦይ ልስራ ትዝ አይልሽም ወይ አቅፌሽ አቅፈሽኝ ያ ጨዋታና ሳቅ እየደባበስሽኝ በዚያ ደስታ ምትክ እምባ ፈረድሽበት። ኧረ ምን ተሰማሽ? ምን ይላል ያንቺ አንጀት? ደስ ይልሽ ሆኖይ ባንቺ የተነሳ
ሕይወት ስትመረኝ ስተኮር ስከሳ በእምባዬ ቦይ ልስራ ያርሰው ደረቴን ሕይወት አለኝ እንኳን ቢያስታገስ ናፍቆቴ። የነ ታምራት አበበ ድርሰት ነው። በጣም የምንወደው ደራሲ ታምራት አበበ። በቅርቡም ኢሳያስ ጓደኛችን ሰርቶታል፣ ኢሳያስ ታምራት እና ደስ ይላል ደራሲው ይሄንን ስለሰጠን፣ ኢሳያስም ደግሞ ስለዘፈረው ደስ በሚልታ ደስ ብሎናል በጣም። መቼ ነው ባልከው በአንተ በራስ አልበም የምትመጣው? እንደዚህ አይነት ስራዎች እግዚአብሔር ፈቀደለት የተጀመራሉ ወደ አልበም ለመሄድ? አዎ እንደዚህ አጫጭር ሲንግሎች ናቸው። እርግጥ የሙሉ አልበም ትንሽ ጊዜም ይፈጃል። ብዙ ስራዎችን በትክክል መርጦ መሰብሰብ ራሱን የቻለ ጊዜ ስለሚኖረው ያ እንግዲህ በአጫጭር ስራዎች ወደ አልበሙ ማምጣታችን አይቀርም። እሱ አለው ጊዜ እንግዲህ ድጋሚ እንገናኛለን ብለን ተስፋ እናድርግ። በአዲስ አልበም ባልከው አልበም በጣም ነው የምናመሰግነው። ፈጣሪ አክብርልን እዚህ ድረስ መጣችሁ ይህን ቆንጆ ጊዜ ስለሰጣችሁን፣ እናንተም ስላስተናገዳችሁ ደስ የሚያሰኝ ጨዋታ ስለተጫወትን በጣም እኔም ደግሞ ደስ ብሎኛል። እኔም በጣም ደስ ብሎኛል። ያው ሸገር ከሲመሰረት ጀምሮ ያዳመጥነው የመጣን ብዙ የተቀረጽንበት ትልቅ ሚዲያ ነው። በዚሁ እንግዶች ስለሆንን አንተንም ጣቢያንም አጠቃላይ ማመስገን እንፈልጋለን። ያው ያለኝ ጥሪ ያለኝ መልእክት ምንድን ነው? ስራዎች አሉን ግን አሁን የስቱዲዮ ዋጋ አልቀመስ አለን የምትሉ ጀማሪ ባለሙያዎች ካላችሁ፣ ጥሩ ተሰጥኦ ያላችሁ አብረን ተስማምተን ተግባብተን መስራት የምንችል መሆኑ እንዲሁም ደግሞ አንጋፋ ባለሙያዎችን ብትሆኑ ወጣት ባለሙያዎችን ብትሆኑ እንደየሁኔታው ከእናንተ ጋር መስራት እንደምንችል የአብረን ስራ ጥሪ ማቅረብ ፈልጋለሁኝ። ቅድም ላልኩት ፕሮጀክት ደግሞ ለዚህ የሙዚቃ ኢንተርናሽናል ማርኬት ላይ ደግሞ በዛ መልኩ መገናኘት እንችላለን። አብረን እንስራ፣ አብረን እንደግ ነው የምለው። ያው ከባልክ ደግሞ እርግጠኛ ነኝ ጥሩ ነገሮችን እንሰራለን። ጥሩ ነገሮችን ከኛ ጠብቁ ማለት ፈልጋለሁ። ትልቅ መልእክትን ያስተላልፍከው። የት ነው የምትገኘው አንተ? አሁን እነዚህ ባለሙያዎች ቢመጡ አቅም አጥተው ግን ስራዎች ቆንጆ ስራ አለን እያሉ የተቸገሩ አሉና የት ነው ገብሬ ተክላይ ኃይለማርያምን ማግኘት የሚችሉት? እንዳልኩ ነጋሪት ዲጂታል ኦዲዮ ስቱዲዮ አለንና እዛ ነው መገናኘት የምችለው። ያው ቁጥሬ አንተ ጋር አለ ወንዴ። ልክ እኔን ማግኘት ለሚፈልጉ ሰዎች ሁሉ ቁጥሬን ሰጣቸውና ደውለውልኝ ኮሚኒኬት ማድረግ እንችላለን ማለት ነው። በዚህም ደስተኛ ነኝ። በጣም ጥሩ ነው። ብዙ ስራ እናገኛለን ከዚህ በኋላ። ፈጣሪ ይርዳችሁ። ፈጣሪ በጤና ያቆየን ሁላችንን ነው።